ይሰማል። ከየት ቤተ እምነት ይሰማል? ትሰማለህ ወንድሜ? ኦኬ። አማርኛ ብዙ ቋንቋ ግን እሞክራለሁ። ኤርትራዊ ነኝ። እሺ፣ ከየት ቤተ እምነት ነው የመጣው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ፣ ጥያቄ ያለ የግል ልጠይቅ ፈቃደኛ ከሆናችሁ? የተነሳ ሀሳብ አለ። መጀመሪያ ጠይቀን የግል ጥያቄ ከሆነ ኤኒ ጥያቄ በውስጥ መስመር አግኘን ልንመልስልህ እዚህ ያሉን ወንድሞች በጣም ፈቃደኞች ነን። የግል ጥያቄዎችን በውስጥ በግል ጠይቀን ወዳጅ። እሺ፣ ልጻፍልህ ታዲያ የእኔን ስልክ ወይ የእኔን ምን ቢል ጻፍልህ? ለእኔ ወይ ለወንድምነት ለዳጊ ጻፍልን በውስጥ ችግር የለም። ምን ቢል ጻፍልህ እኮ ስልክህን አስቀምጥልን ወይ ባዮ ላይ የኔ ስልክ አለ። ወንድምነት የት ሀገር ነው? እኔ ስዊዘርላንድ ነው ያለሁት። ስዊዘርላንድ። ኦኬ። አሁን ይኸው ፎሎ አድርገኛል። ፎሎ ባክ መልሼልህ አድርጌያለሁ። አንተ ለዳጊ ኦኬ። ያው ፎሎ ባክ መልሼልሃለሁ። ስልክህን አስቀምጠን ይደውልልሃለሁ አሁን። ኦኬ። ስልክ ቁጥር የት ላይ ልጻፍልህ? ከዚህ ውጣና በሜሴጅ ላይ ውስጥ እዚህ ኮሜንት መስጫው ላይ እንዳትጽፍ። ኦኬ። ኮሜንት መስጫው ላይ ከጻፍ ከዓለሙ ሁሉ ነው የሚያይልህ እና በውስጥ ቲክታክ ላይ ገብተህ የኔ ከላይ ያለው ተናገር እውነቱን ጋር ወይ ደግሞ ዳንዬ ጋር ወይ ደግሞ ዳጊ ጋር እንደዛ ጻፍ። ኦኬ። ቴንክ ዩ። እሺ፣ ሳሚ እሺ፣ ከየት ቤተ እምነት? አቤት። ከየት ቤተ እምነት ወንድም አለ? ከኦርቶዶክስ። ያልተጠመቀ ሰው አይደለም በኦርቶዶክስ? አይደለም። እርግጠኛ ነህ? አዎ፣ ያመነ የተጠመቀ ይድናል ነው የሚለው እንጂ። ኦኬ። ቤተክርስቲያን ግን ቅድም ባነበብነው ገድል ላይ ሰው ሳይጠመቅ በዘራ ብሩክ ይድናል ትላለች። እንዴት ታስታርቀዋለህ ሁለቱን? አይ እኔ አሁን በምታምነው በመጽሐፍ ቅዱስ እናውራ። አንተ በማታምነው አታውራ። በምታምነው በመጽሐፍ ቅዱስ እናውራ። አይ እኔ ጋር ለመድረስ መጀመሪያ እኮ ወጥ የሆነ ትምህርት ሲኖር ነው እኔ ጋር የምትደርሰው። አንተ በምታምነው እርቅብሃለሁ፣ እኛም በምናምነው እርቅብሃለሁ። አሁን ቤተክርስቲያን የትኛው ነው ትክክለኛ ትምህርቷ? መጽሐፍ ቅዱስ ብቻ ብላን ኦርቶዶክስ የምታምነው ሳሚ? ከመጽሐፍ ቅዱስ ውጪዎችም እንኳን አንተም ብትሆንም እንኳን የምትቀበላቸው አረሰን ያለማው ስለ ኦርቶዶክስ ነው የጠየቅኩት። መጽሐፍ ቅዱስ ብቻ ብላ ነው ወይ ኦርቶዶክስ የምታምነው ወዳጅ? ገድላት ይኖራሉ፣ ንጹሃን ገድላት አሉ። በስህተት የተጻፉ ገድላትም ሊኖሩ ይችላሉ። ይሄ በስህተት የተጻፈ ነው እያልከን ያለው? ኖ እኔ እሱን አላውቀውም፣ ግን እያልኩ ያለው ርዕሳችን መጽሐፍ ቅዱስ አረጋን ስለማዳን ስለ ጥምቀት። ስለዚህ አንተ አላወቅከውም ማለት እኔ አንተ አለማወቅ ቤተክርስቲያኒቷ አታስተምርም የሚል መደምደሚያ ግን ሊኖረን አይችልም። ያንተ አለማወቅ ቤተክርስቲያኒቷ ውስን አስተሳሰብ እንዳላት እንደዛ አታስመስለው። መጽሐፍ ቅዱስ ለማስተማርና ከመጽሐፍ ቅዱስ መልስ ለመስጠት አይደል እየሰበክን ወይስ እየተከራከርን ነው? ስለ መጽሐፍ ቅዱስ እናውራ እኮ ነው ወዳጄ። መጽሐፍ ቅዱስ ቤተክርስቲያን አታስተምርም ትለናለህ። እሷ ግን ደግሞ ታስተምራለች። ሰው ሳይጠመቅ በዘራ ብሩክ ይድናል ትላለች። አንመናት፣ መታመን የለባትም እያልከን ያለው? ችግር የለም፣ እንደዛ ካልከን እንቀበላለን። ስህተት ነው አትመኗት እያልከን ያለው? አትመናትና መጽሐፍ ቅዱስ እናውራ ነው ማለት። ስለ መጽሐፍ ቅዱስ አንመናት፣ መጽሐፍ ቅዱስ እንነጋገር ነው። አንመናት። ተሳስታለች፣ እየዋሸች ነው ያለችው። ማናት? አሁን እንግዲህ ቤተክርስቲያንህ እየዋሸች ነው ያለችው። ቤተክርስቲያን ማለት እኮ ክርስቶስ እኮ ነው እየጠራ ያለው። ክርስቶስ ይዋሻል እንዴ? ምን ያወራህ ነው አንተ? ስለዚህ የማይዋሽ ከሆነ
ሰው ሳይጠመቅ ይድናል ማለት ነው። መጽሐፍ ቅዱስ እናውራ፣ መጽሐፍ ቅዱስ እናውራ። ስለ ገድላ ስለሌላ አሁን በምታምነው አንተ እናውራ። ቤተክርስቲያን አትዋሽም እያልከን ያለኸው። ስለዚህ ያወራችሁ ነገር ትክክል ነው ወይ? ሰው ሳይጠመቅ ይድናል ማለት ነው። ታምንበታለህ? የሰው ፍጹም የለም። የሰው ፍጹም ያለ ስህተት የተጻፉ ገድላት ሊኖሩ ይችላሉ። ተሳስቷል በለና፣ ወይ ደግሞ ተሳስቷል በለን። ችግር የለም ተሳስቷል በለን። ስለ አንድ መጽሐፍ ቅዱስ ለምን አታወራም አንተ? ለምን ተሳስቷል በለና ብራዘር፣ ተሳስቷል። ቤተክርስቲያን ተሳስታ ነው እንደዚህ ያስተማረችው በል። ዘርአ ብሩክ ተሳስቷል በለን። እንዴ ገድላት ንጹሃን ገድላት አሉ። እንዴት ነው ተሳስቷል? ዘርአ ብሩክ ተሳስቷል ማለት ጻድቃን። ስለዚህ አልተሳሳተም። ታምነዋለህ ታዲያ? እኮ እንደዛ ከሆነ ይሄ ትምህርት ዘርአ ብሩክ ላይ ያለው ትምህርት ተሳስቷል በለን። ለምፈራው ነው ቅዱሳን ይቀበላቸዋል። ካልሆነ ስህተት ካልሆነ ምንም በግልጽ መናገር ነው ወዳጄ። መጽሐፍ ቅዱስ እኮ የሚለው እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን አብን ይቀበላል ብሏል እኮ ኢየሱስ ክርስቶስ ራሱ። ምን እያወራ ነው? ስለዚህ ዘርአ ብሩክ ላይ ያለው ትምህርት ትክክል ነው እያልኩ ያለው። ስለዚህ ዘርአ ብሩክ ላይ ያለው ትምህርት ትክክል ነው፣ አልተሳሳተም። 10,000 ገድላት አሉን። 10,000 ገድላት እኔ ስለ 10,000 አላወራሁም፣ ስለ ዘርአ ብሩክ ነው እያወራሁኝ ያሉት። ዘርአ ብሩክ ላይ ያለው ትምህርት ትክክል ነው ወይስ ትክክል አይደለም? ርዕስህን ስለ ገድላት ነው ስለ መጽሐፍ ቅዱስ ነው? ዛሚሻ በቃ አይዞህ። ሌላ ጊዜ እምነትህን ሳታፍርበት እርግጠኛ ስትሆን ቤተክርስቲያን ያለችህ ነገር ሁሉ ትክክል ነው ብለህ ስታምን ያኔ ግባ ሳምሻዬ። እና አይዞ ብራዘር። እሺ ንጉሱ። አቤት። ሰላም፣ እንዴት ነህ? ደህና፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ትላንት ሜላም በውስጥ አገኘው ጻፈለት? አላገኘውም። ለምን? ጻፍልኝ ብሎ ነበር እኮ ዳጂ። በውስጥ ለምንድን ነው የምገናኘው? እሺ፣ አይ ያው ጻፍልኝ ለመማማር ለመጠያየቅ እንደዛ እንዲመች ነበር። ወንድም ትላንትና በጣም የሚገርም አስተማሪ አመለጠ። ትምህርት በአደባባይ ነው እንጂ በምስጢር አይደለም። አዎ እሺ፣ አሁን እንቀጥላለን። ኧረ የሚገርም እስቲ ትላንት የነበራችሁ ንጉሱ ሲያስተምር እና ይደገምልና እኔም በሰማው ታዲያ ምን ችግር? ከበረከቱ ተካፍረዋል። ዳጊሻ ራሱ አልቻለም። ዳጊሻ ራሱ ዳጊ ይደገም የማታው ትምህርት እንትን አለ። አሜን አላለም። አረ ዳጊሻ አንደኛ ሳያመልጥ ካፍ አሜን አለ። ካፍ እየወሰደ ታዲያ ሃይላይት አርጉና አለኝ ይድገመው። እሺ ያልተጠመቀ ይድናል በኦርቶዶክስ? ንጉሱ ያልተጠመቀ በኦርቶዶክስ ቤተክርስቲያን የለም። ያልተጠመቀ ሰው የለም በኦርቶዶክስ? ያልተጠመቀ ፕሮቴስታንት ነው። እስከሚጠመቅ ድረስ ሲጠብቅ ሞት ይወስደዋል። ከዛ ያው የራሳቸው አስተማሪ አለ፣ ራሳቸው ነው የሚናገሩት። ስለዚህ ያልተጠመቀ የለም በኦርቶዶክስ? ኦርቶዶክስ ገና ሳትገባ እንደገባይ ነው የምትጠመቀው። እንደገባ? እሺ ያልተጠመቀስ ሲሞት ምን ነው የሚሆነው? ያልተጠመቀውን አልተማርኩም እኔ። ሰው ካመነ በኋላ ሲጠመቅ ነው እንጂ ያየሁት እንጂ እኔ ካመነ በኋላ የማይጠመቀው ሰው ተመረም አላውቅም። ያልተጠመቀ ሰው
ኦርቶዶክስ ሳይሆን ያልተጠመቀ ሰው ቢሞት ምን እንደሚያጋጥመው አላወቀም። ኦርቶዶክስ ሆኖ ያልተጠመቀ የለም። ገና እጁን ሳይሰጥ እንደገባ ነው እኮ የሚጠመቀው። ልክ እጁን እንደሰጠ ነው ውሃ ውስጥ የምትነክሩት። ውሃው ሳይሆን ቅዱስ ውሃ ብላችሁ በሃይላንድ ስትሸጡ ውሃ ይባላል እንዴ? ቅዱስ ውሃ ይባላል። ቅዱስ ውሃ እንደገባ ያንን ሰው በቅዱስ ውሃ ታጠምቁታላችሁ ማለት ነው። ሰው እንደገባ እንዳመነ ካመነ በኋላ ያው ይጠመቃል። ኦኬ። የቤተ ክርስቲያን መጽሐፍ ግን ሰው ሳይጠመቅ በሚሞትበት ጊዜ ይድናል ይላል። እንዴት ታየዋለህ? የቤተ ክርስቲያን መጽሐፍ ማን ነው አንተን ያስተማረው? ያው ወይ አንተ ታስተምረናለህ። አሁን ችግር የለም ለመማር ዝግጁ ነን። ስለዚህ አንተም ሰውን ለማስተማር ምንም አያገባም። አንተ መጽሐፍ ቅዱስ ታስተምረን። አሁን አንተ ታስተምረናል፣ ችግር የለም ታስተምረናል። ሳይሆን እኔ እያስተማርኩ አይደለም እየተማርኩ ነኝ። ግን አንተ የሰውን ቤት አንኳክተህ ገብተህ ማስተማር አትችልም። የሰውን ገበና እንትን ብለህ ገብተህ እንትን ብለህ ምንም አያገባም። በቃ አንዴም ድኛለሁ ብለህ ከወጣይበት ቀን ጀምረህ እዚህኛው ቤትን ማክበር አለበት እንጂ አባቴ ካባረ አስተምረን። አሁን አንተ ጎበዝ አስተማሪ ስለሆንክ እንድታስተምረን ማለት ነው። እና በስሙ ያልተጠመቁ አሕዛብ በእስትንፋሱ አማካኝነት ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ከጎኑ የፈሰሰው ከጌታ ጎን እንደፈሰሰው ደም የዘር አብሩክ እስትንፋስ ይሆንላችኋል ይላልና ይሄንን እስቲ ሲያስረዳን እንደው ግራ ገብቶን ነበር። እሱ አንተ በተንኮል መንገድ የወሰድከው ነው እንጂ ቀጥታ መጽሐፍ ቅዱስ አታነብም ነበር ወይም ይሄን ወንጌል ይዘህ ወደ አፋር ክልል ወደ ሶማሊያ ክልል አትሄድም ነበር? ያስረዳን። አሁን እንዴ ዛሬ ኮምፕሌን በዛብህ። ምን ነው ይሄው? እስቲ ያስረዳን ያልኩ እድል እየሰጠው ነው ያለው ተወዳጅ። እስቲ እነንተ መጽሐፍ ቅዱስ አስረዳኝ። የሰው ቤት አይ ነው ይሄ ነው ያልገባኝ። ባለፈውም ነግሬያለሁ። አስረዳን ብራዘር። ባለፈውም ነግሬያለሁ። ልዩነታችን በመከባበር ነው። በመከባበር ዊዝ ሪስፔክት እንከባበር። የሰውን እምነት አትንካ። ዊዝ ሪስፔክት አስረዳ ነው ዳጄ። ዛሬ ማስተማር ሙድ ላይ አይደለም ማለት ነው። የሚያስተምረው እግዚአብሔር ነው እንጂ ሰው አይደለም። ሰው አይደለም። እሺ ያልተጠመቀ ሰው በዘር አብሩክ እስትንፋስ ይድናል ይላል የቤተክርስቲያን አስተምሮ። የቤተክርስቲያን ያንተ ቤተክርስቲያን ነው? የኦርቶዶክስ ቤተክርስቲያን። በምንድን ነው ያየው? ምን አገባን ነው የምታስተምረው? ይሄው ይሄ ይታያል። ምን አገባን ነው የምታስተምረው? አይ እኔ እኮ አይደለም ማስተምረው፣ ቤተክርስቲያን ናት የምታስተምረው ነው አይደለም። እሾ ታበቅላላችሁ? አይ ቤተክርስቲያን ናት። ይሄ በራሲ እሾ ቤተክርስቲያን ነው እሾክ እየዘራች ያለችው ማለት ነው አይደለም። እሾ እያበቀለ አንተ እያስተማርከ አይደለም። ወዳጄ እኛ እኮ አሁን ይሄንን ያገኘነው ከየት ነው? ከቤተክርስቲያን መጽሐፍ። እንዲህ አይነት በቀል አታስተምሩ። ይሄ በቀል ነው እያልከን ያለው? አዎ የእግዚአብሔርን መንግስትን ፈልጉ። ሰማይ ላይ ያለውን ንጉሱን ስበኩ። ዘር አብሩክ ልክ አይደለም ማለት ነው። በስተንፋስ ስለ ገነት ሰው እንዲድን ማለት ነው። ሰው እንዲድን ከሲኦል እንዲወጣ ስበኩ፣ አስተምሩ እንጂ ይሄን የሰው ቤት አንኳኩታችሁ ገብታችሁ ውስጥ ልብስ ፋንት ሹራብ ምናምን እያላችሁ ከምታወሩ መጽሐፍ ቅዱስን ይዘህ ኢየሱስ አድኖናል ብለህ ብትሰብክ በጣም ጥሩ ይሆናል። ኦኬ preach it brother። ጨረስክ? ጨርሻለሁ። እሺ ድነሃል እንዴ አንተ? መዳንን በምንድን ነው ያወቀው? ወይም ያለ መዳንንም በምንድን ነው ያወቀው? ሰው አታውቀውም መዳንህን አለ መዳንህን ማለት ነው። አንተ ድነሃል? አይ እኔ አንተን የጠየቅኩህ ነው። አሁን ድኛለሁ። አንተ ድነሃል? የት ከፍታ ላይ የተቀመጥከው? አይ አንተን የጠየቅኩህ ድነሃል ንጉሱ? እንከባበር። ሰውን አትንካ። አልዳንክም?
ብድንም ባልድንም ክርስቲያን ሆኛለሁ። አንድም ኢየሱስ ሆኛለሁ። ስለዚህ መዳንም ያለ መዳንም ምንም አያገባም። ግን ለምንድን ነው አይ ቲንክ ሰው እየተሳደብክ ነው ሰሞኑን ዳናችሁ እያል ይሄ እኮ ድናለሁ ማለት እኮ ስድብ እና ፐርሰናል ነገራቸውን እያነሳባቸው ለኦርቶዶክሳውያን ድናችኋል አይባልም። ምክንያቱም አባቶቻቸው ራሱ ብንድንም ባንድንም ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ማርያምን እያሉ ስለሆነ አሁን የሚባለው በጣም እንጂ በትክክለኛው ተገቢ ጤናማ የሆነ ጥያቄ ነው የጠየቀው። ክርስቲያን ነኝ ብሎ ስላለ ድናሃል ወይ መንግስተ ሰማያት ለመግባት ድናሃል ወይ ነው የጠየቀው። በጤናኛው ካለ በእነሱ አይን ግን ስድብ ነው። አጥንታቸውን ቀለጣጥመህ መሳደብ ነው የሚሉ እና በእነሱ አተረጓጉም ስድቡን ቀለል አድርግላቸው ማለት ነው። ድናችኋል ብሎ ማለት በጣም በጣም አደገኛ የሆነ ጥያቄ ያለው እነሱ እና እንደሱ አውሩ ለማለት ነው። ቴንክ ዩ። እሺ ወንድምነት ሶ አልዳንክም ማለት ነው ንጉሱ። ትናንትናችን ጥያቄ ያው በጣም አሪፍ አድርጎ መልሷት ነበርና እንድሰማው ነበር ወንድምነት ንጉሴ። በቃ አይዞ ወዳጄ። እሺ ሌላ ኦርቶዶክሳዊ ካለ ግን አንድ ቁጥር ጻፉልን እንቀበል። ባይዘው ይሄ ትውልድ ነው ወንጌል የሚያስፈልገው አይደለ? ከእያንዳንዱ ሐሳብ ጀርባ በደንብ እንድናይ ያክል ነው ምን ያህል ጸሎት መጸለይ እንዳለብን፣ መትጋት እንዳለብን፣ ቃሉን በመስበክ ምን ያህል መትጋት እንዳለብን ነው የሚያሳየው። ኦኬ ትውልዳችን ክርስቲያን ነኝ ይላል፣ በክርስቶስ ኢየሱስ አምናለሁ ይላል፣ ግን ለምን እንደሚያምን አያውቅም አይደል? በጣም ብዙ ትውልድ ማለት ነው ክርስቲያን መሆኑ፣ ክር ማሰሩ፣ መስቀል አንገቱ ላይ ማንጠልጠሉ ምክንያቱ አያውቀውም። እምነት ከሌለው ከአንድ እምነት አልባ ከሆነ ሰው የተለየ ተስፋ የለውም። ናው መጸለይ አለብን፣ በጌታ ፊት መሆን አለብን እና በጣም ለትውልዳችን መትጋት አለብን ጋይስ፣ በጣም መትጋት አለብን። በጣም ትውልዱ ወንጌል ምንም ስለምን እንደሆነ እንኳን የሚያውቅ ትውልድ የለም በአብዛኛው። እሺ ካሳ ሰላም ነው ወዳጄ? ደህና ነኝ። ይሰማል? ትንሽ ጮክ ብትል በደንብ እንሰማለን። አይሰማም? እሺ አሁን ጥሩ ነህ። ከየት ቤተ እምነት? እኔ ከፕሮቴስታንት ነው። አልዋሻችሁም። ከፕሮቴስታንት ነህ? አይ ለምን ገባህ? ኮመንት ለማድረግ ነው። ብዙ ጊዜ ኦርቶዶክስ ትላላችሁና የምር እኛ ቤት ያለው ችግር ሳይታያችሁ ቀርቶ ነው? እሺ ያ ስላልሆንክ ማለት ስላልሆንክ እንግዲህ የትኛው ቤት እንዳለ አላውቅም። በገድል የሚያምን ቤት ውስጥ ካለ ተሳስተሃል። ገድል የለም እኛ ቤት፣ ተአምር የለም፣ ድርሳን የለም እና የትኛው ቤት ውስጥ እንዳለ አናውቅም ወዳጅ። እንግዲህ ወይ ቤትን ያለ አለውበት የምትለበትን ቤት እሱን ፈተሽ አድርገው እና ወደ ወንጌል አማኞች ጠጋበል ብራዘር። እሺ ጆኒ ወይ ዳኒ እንዴት ነህ? ደህና ነን። ከየት ቤተ እምነት? አይ እኔ የሆነ ጥያቄ ስላለኝ ነው ባክ አድርጌ ነው፣ ግን የሆነ አይምሮ ላይ የሆነ ጥያቄ ስላለ ነው ሁሌ። እሺ ባክ አድርገ ነው። ኦኬ እሺ በውስጥ መስመር ልርዳ? ኦኬ እሺ የሆነ ጥያቄዎች ነበሩኝ። እሺ እኮ የፐርሰናል ጥያቄ አይደለ? በውስጥ ቢሆን ሞር የተሻለ ነው እንድታስረዳ ሌላ ሰው እንትን ከምል። አይ ያንተ ጥያቄ ምንም ችግር የለም። ያንተ ጥያቄ መጀመሪያ ለሌላ ሰው ከመሆኑ በፊት ለአንተ ለራስህ ተጠቀምበትና ጥያቄዎችን እግዚአብሔር መልስ ይመልስልሃል። የኔ ጥያቄ ካለ በውስጥ መስመር አግኝ። እሺ
እሺ ሌላ ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልን። ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ እሺ ኑ ግቡ። ያው ልክ ያለው ግቡ። እሺ አብርሽ ሰላም ነው ወዳጄ? ሰላም ነው። ሰላም እንዴት ነው አለን። ከየት ቤተ እምነት ከየት ቤተ እምነት ወንድሜ? ከአዲስ አበባ። እሺ ከየት ቤተ እምነት? ቤተ እምነት ከየት? ኦርቶዶክስ። ኦርቶዶክስ በሌላ አካውንት መተህ ነው? ንጉስ ንጉሱ እሺ አይዞ ብራዘር አይዞ። እሺ ንጉሱ ነው። እሺ ወንጌል ከየት ቤተ እምነት ነው? ዳንዬ እኔ ቦርናጌን ክርስቲያን ነኝ፣ ግን ትላንትና ሶሪ ለማለት ነው ከስራ ስመለስ በስተት እንትን ብዬ ገብቼ እርምዬን ትንሽ አበሳጨሁት። ግን ልናገር የፈለኩት ነገር ምን መሰለ፣ አንድ ጊዜ ጌርሳም ሲናገር አዲስ ዓለም በእነዚህ ክርስቲያኖች በሚሰቃዩበት ዘመን የኔ አክስት ልጅ ናት መቀበሪያ የአክስቴ ልጅ ናት። አክስቴ ስሟ ውድነሽ ትባላለች። አዲስ ዓለም ነው የምንኖረው። እሷ ክርስቲያን ስለሆነች ልጇን መቀበር አልቻለችም እና እሱን ለመናገር ነበር የደወልኩት። ለዛ ነው ሀሳብ ላይ እንቆይ፣ ሌላ አጀንዳ እንዳይኖረን። በስህተት ያደረግሽውን ነገር ወንድምነት ሰምቶሻል። ተባረክልኝ። አጀንዳ መቀየር እንዳይሆንም። እሺ ዋነስ አቤት። እሺ ከየት ቤተ እምነት? ከኦርቶዶክስ ነኝ ብራዘር። እሺ እንኳን ደህና መጣ ወንድሜ። ታንኪዩ እንዴት ነህ? አለው አንድ ጥያቄ ነበረኝ። ማለት ኮምፕሊኬትድ ሆኖብኛል። እስኪ የተሻለ ማብራሪያ ካለ እንዳነሳ ነው ጥያቄ አለ ብራዘር። ርዕስ አንቀይርም ዛሬ? ያው በራሱ ባነሳችሁት ርዕስ ላይ ነው። የተጠመቀ አይደል የሚለው በኦርቶዶክስ ያልተጠመቀ ይድናል፣ ያልተጠመቀ በኦርቶዶክስ ይድናል እያለን ነው ያለው ኦርቶዶክስ። ያ ግን ደግሞ በኦርቶዶክስ ያልተጠመቀ አይልም። ግን ኢየሱስ ክርስቶስ ለኒቆዲሞስ ያለው ነገር አለ አይደል? ይላል እንጂ ሰው ዳግም አይልም ብለህ አትዋሻ። ያልተጠመቀ አይልም አላልኩም፣ ይላል ነው ያልኩት እኮ። ሰማኛ ይላል ነው ያልኩት። ኦርቶዶክስ ደግሞ እሱን ነው የሚከተለው። ግን ያልተጠመቀ ይድናል ትላለች ኦርቶዶክስ። ኖ አይልም። ምኑ ጋር ነው የሚለው? ፕሊዝ እኮ ነው አትዋሽ የምልህ እሱን እኮ ነው። አንድ ነገር በዚሁ አያይዘህ የምትነግረኝ ነገር አሁን አንተ ወይም በእናንተ እምነት ተከታዮች ሰው ካመነ በኋላ ነው የሚጠመቅ የምትለው አይደል? ኦርቶዶክስ ያልተጠመቀ ይድናል የሚል ትምህርት አላት። ሎከሜ አሁን ሰው ዳግም ካልተወለደ አይድንም አለው ኢየሱስ ክርስቶስ ለኒቆዲሞስ። ሐዋርያት ምናምን ቢሆኑ ኦልራይት፣ ግን ኢየሱስ ክርስቶስ ነው ቀጥታ የተናገረው። ኒቆዲሞስ ዳግም ነው አያይዘህ እንድትመልስልኝ። አሁን ሰው ከሆነ መመለስ ያለብን ያንተን አስተምሮ መመለስ አይጠበቅም። እሺ ህፃናቶች ያምናሉ የምትለው ነገር የለም። አንደሬጅ ስለሆኑ ፕሮፐርሊ አምነው የት ነው የምትደበቀው? ለመደበቅ እየሞከርክ እንዳለ አልገባኝም። ይኸው ኦኬ መጽሐፍ ቅዱስ ላይ ነው የምታነበው። አሁን ይኸውልህ
በውሸት አይጀመርም። አሜን። እኔ ለመጀመሪያው ስቴፕ ውሸትህን አይደለም አልዋሽም። እሺ ካልዋሸ ይሄው ሰው ሳይጠመቅ ይድናል ትላለች ኦርቶዶክስ መጽሐፍ ቅዱስ ላይ የቤተ ክርስቲያን አስተምሮህ ላይ ነው። ኦርቶዶክስ አስተምሯ ከመጽሐፍ ቅዱስ ነው። ማስረጃ አስጠኝ። መጽሐፍ ቅዱስ ብቻ ነው የምናምነው የሚል ማስረጃ አስጠኝ። እንዴ ስማ፣ መጽሐፍ ቅዱስ ብቻ ነው በቃ መጽሐፍ ነው ያልኩህ ወዳጅ። ምን አይነት ማስረጃ ነው የምፈልገው? ኦርቶዶክስ መጽሐፍ ቅዱስ ነው የምታምነው፣ መጽሐፍ ቅዱስ የላትም። ማስረጃ አስጠኝ ነው ያልኩህ ወዳጅ። መጽሐፍ ቅዱስ ብቻ ብላ የምታምን ቤተክርስቲያን እንዳለች ማስረጃ አስጠኝ። መጽሐፍ ቅዱስ በማመን እኮ ነው ማስረጃው የምሰጥ። ማስረጃ አስጠኝ። እኔ ስላንተ አላወራሁም፣ አንተ ስለምታምን ሳይሆን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ እንደምታምን ማስረጃ አስጠኝ። አሁን እኮ እንትን ክርክር እንዲሆን አይደለም መማማር እንዲሆን ነው የምጠይቀው። ማስረጃ ስጠን ማለት መማማር ማለት ነው። ባይዘው ግራ ከገባ ማስረጃ ሰው ሲጠይቅህ እንዲያምን ማስረጃ ስጠን ነው እያልን ያለ ነው። ለከሜ አሁን አንተ እያልከኝ ያለው ኦርቶዶክስ መጽሐፍ ቅዱስ ማስረጃ እኔ ያልኩ ማስረጃ ነው፣ ሌላ ምንም አላልኩም። ማስረጃ ስጠኝ። ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ እንደምታምን ማስረጃ ስጠኝ። መጽሐፍ ቅዱስ ስለምንከተል ነው። መጽሐፍ 81 አህዱ የማን ነው? ያንተም የኔም እኔ አሁን የጠየኩ ማስረጃ ስጠን። መጽሐፍ ቅዱስ ብቻ ብላ እንደምታምን ማስረጃ ስጠን ያልኩ። እሱማ ይኸውልህ ሶሎ ስክሪፕቸራል አንዴ ይኸውልህ ትልቁ ችግር ይሄ ነው። ኦኬ ሶሎ ስክሪፕቸራል ብሎም የሚያምን በመጽሐፍ ቅዱስ ያምናል። ሶላ ስክሪፕቸራል ብሎም የሚያምንም በመጽሐፍ ቅዱስ ያምናል። ኦኬ አንተም በመጽሐፍ ቅዱስ ታምናለህ። አሁን ጥያቄው በመጽሐፍ ቅዱስ ብቻ አምናለሁ ያልከው አንተ ነህና ቤተክርስቲያንህ እንደዚህ እንደምታምን ትምህርቶቼ ያሉኝ ነገሮች ሁሉ መጽሐፍ ቅዱሳዊ ብቻ ናቸው፣ በመጽሐፍ ቅዱስ ብቻ ነው ማምነው ብላ ያለችበትን ማስረጃ አስጠኝ ያልኩ። ኦኬ ምን ይላል መሰለ እንግዲህ እሺ አንተ ምን ይላል መሰለ እሺ ይሄው በትልቁ ካሜራ አጥፈት ኦኬ ወረነት 1 ሰከንድ ችግር የለም። መጽሐፍ ቅዱስ ላውጣለን ነው ይቅርታ። አረ የቤተክርስቲያንን ማስረጃ የጠየቅኩህ ወዳጅ እንዴ የቤተክርስቲያን ማስረጃ እንዲሰጥ እኮ ነው መጽሐፍ ቅዱስን ማጣቀሻ ምነግርህ ማለት ነው። እኔ ማጣቀሻ አልጠየቅኩም፣ የቤተክርስቲያንን እምነት። ምክንያቱም እኔም ሶላ ብዬ ሳምን መጽሐፍ ቅዱስን ነው፣ ሶሎ ብሎም የሚያምን መጽሐፍ ቅዱስን ያምናል። አንተም ደግሞ መጽሐፍ ቅዱስን የምታምን ከሆነ ሶላ ብለህ እንደምታምን መጽሐፍ ቅዱስ ብቻ ብለህ እንደምታምን ከቤተክርስቲያን መጽሐፍ ማስረጃ አስጠን። የት ነው የምትደበቀው? ነው አልደበቅም። ቆይ ካልተደበቅ ማስረጃ አስጠን። እሺ ማስረጃ አልሰጠንም። ሊሰጠን ነው መጽሐፍ። እንግዲህ ብራዘርን ስሙት። ያ ሰማኝ እንዴ ምን ነገር። እሺ ወደ ጢሞቴዎስ ነው የምወስድህ ግን ብራዘር አይዞ። አረ በገድላትና በተአምራት አትመን ጢሞቴዎስ ሆይ እያለው ነው። ቆይ ጠብቀኝና እንትን ላስገባ ነው። ከዛ ያኔ እንግዲህ ማን ልክ እንዳልሆነ ቸገ አንተ በቃ አሁን የቤተ ክርስቲያን መጽሐፍ ቅዱስ ብቻ ብለን ነው ምናምን ባይዘው ስሙት ኦርቶዶክሳውያን፣ እኛ መጽሐፍ ቅዱስ ብቻ ብለን ነው ምናምነው በገድላትና በተአምራት አናምንም እያለ ነው ያለው ወዳጃችን ማለት ነው። አናምንም ማለት ማመን ማለት እኮ ሁሉም ሰው የኦርቶዶክሳውያን በክርስቶስ ነው የሚያምነው። አው በገድላትና በተአምራት አታምንም። ገድላትና ተአምራት እኮ ድርጊቶች ናቸው እንጂ እምነቶች አይደሉም። እንጂ አታምንባቸው ነው የተደረገ ነገርን ቅዱሳን ያደረጉትን ነገር አምናለሁ። ታምንበታለህ ወይስ አታምንበትም ነው ጥያቄው። እሱ ግን አያድንም። አሁን ስለማዳን ከሆነ ምን አያድንም እያልከን ያለው? አዎ ኦኬ። እኛ እንግዲህ አያድንም እያለን ያለው ያድናል እያለች ነው ቤተክርስቲያን ነገር አይደለም። የእሱን ትምህርት እነሱ ያደረጉትን ነገር መከተል ወይም ማድረግ እነሱ ያደረጉትን ማድረግ ነው እንጂ የሚለው አሁን አንዳንዴ መሰለኝ አይልም። ብራዘር አትዋሻ። እኔ ማለት ለምን እንደምትዋሹ አላውቅም። አይልማ መጽሐፍ ይኸው በስሙ ያልተጠመቁ አህዛብ፣ ለምሳሌ መዳን ትፈልጋለህ አይደል? ይኸው በስሙ ያልተጠመቁ አህዛብ በስሙ ልጅነትን አግኝተው በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ይላል የቤተክርስቲያን መጽሐፍ። በስሙ እኮ ነው ኦርቶዶክስ የሚጠመቀው። በማን ስም?
በክርስቶስ መጽሐፉ ግን በዘራ ብሩክ ነው እያለ ያለው ወዳጄ። ይኸውልህ አሁን ሲሊ የሆነ ነገር እንትን አንበል እና ሲሊ ያልከው ወዳጄ፣ ሲሊ ያልከው የመዳንን ጉዳይ ሲሊ ያልከው ወዳጄ፣ የመዳንና ዘራ ብሩክ ስላልከው ነገር ነው። ማንም ሰው ዘራ ብሩክ ሲሊ ነገር ነው። አዎ ይሄንን ኪዳን ማን እንደሰጠው ታውቃለህ? ማን እንደሰጠው ታውቃለህ? ማን ነው የሰጠው? ሲሊ ያልከው ማን እንደሆነ ላሳይ። ይኸው ኖ ማለት አባባልህን እኮ ማን እንደሰጠው እኮ ላንብብ። ሲሊ ያልከውን ንግግር የማን እንደሆነ ቤተክርስቲያን የማን ብላ እንደነገረችን ላሳይ። ይኸው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደሜ ይሁንላቸው ብሎ ለዓለም መድኃኒት አድርጎ። ማን ነው እሱ ከጎኑ ደም የፈሰሰው? ኢየሱስ። ይህንን ቃል ኪዳን ሰጠው እያለች ያለችው ኦርቶዶክስ ማናት? ኢየሱስ። ይህንን ነው ሲል እያልክ ያለው ወዳጄ። አሁን እያልኩ ያለሁት አንተን እንመን ወይስ ቤተክርስቲያንን እንመን? ሲሊ ነው ይሄ ሲሊ ነው ማለት ሲሊ ነው። ሰው በዘራ ብሩክ ይድናል። ኢየሱስ እኮ ነው እንደዚህ ይድናል ያለው እያለች ነው ኦርቶዶክስ። ቤተክርስቲያን ኢየሱስ ነው ይድናል ያለው ኢየሱስ ነው እያለችን ያለችው ነው። ቤተክርስቲያን አይልም። ገድላት ላይ የሆነ ሰው በቃ ዝም ብሎ በአጋጣሚ ወየው በሆነ ነገር አሁን እሱ እየተደረገ ነው። ቤተክርስቲያን ኢየሱስ ነው እንደዚህ ያለው እያለች ነው ያለችው። ኖ አይልም። አሳየኝ፣ ማስረጃ አስጠኝ። እሺ ካላ ቤተክርስቲያን ይሄን ገድል እንደዚህ ካላለችበት አንተ አስረዳኝ መጀመሪያ። አንተ አይደል የቤተክርስቲያን አስተምሮ ነው ምን አስረዳለሁ? አንተ ራስህ ካላወቀው እዚህ ጋር እንበለኛ እዚህ ጋር ይሄው ላንብብልህ። እንግዲያውስ ይሄው አንተ ሳይሆን የምታነብልኝ አንተ ሳይሆን ይሄው ላንብብልህ። ንገረኝ፣ ሪፈረንሱን ንገረኝ፣ እኔ አነባዋለሁ። እሺ አለ እጅ ላይ አውጣው፣ ገጽ 98። እሺ ምን ላይ ላውጣልህ? ገጽ 98 ዘራ ብሩክ አውጣው ብራዘር። ቆይ ላውጣው እንጂ ቆይ አታስቸኩለኝ። አይ አውጣው፣ ቴክ ዩር ታይም። ኦኬ ሲሊ ያልከው ትምህርት ነው። ኢየሱስ ሲሊ ምን መሰለህ ከክርስቶስ ውጭ ማለት አንተ አውጣው። አንተ ማውጣት ነው ያለብህ። አንተ ማውጣት ነው ያለብህ ብራዘር። የለም ግን ደግሞ ኧረ እባክህን አንተ አውጣው አሁን። እንዴ ብራዘር አውጣው። አንተ ማውጣት ነው ያለብህ። በችኩል አታርገው። እሺ አውጣው። አንተ ማውጣት ነው ያለብህ። አውጣው። አለህ ግን ገድሉ ነው እያደከምከን ያለው። ኧረ ለምንድን ነው ማለት ነው እንዴ? አለህ ገድሉ እየተማርክ አይደል? እሱን እንትን እያልኩ ነው። ስልኬ ላይ ይኖራል። አይ ቲንክ እሱ ሰርች እያደረክ ነው ገና። አዎ ሰርች እያደረገ ነው ብራዘር። እሺ ንገረና ታዲያ ጊዜ ትፈልጋለህ። ስለዚህ ሌላ ሰው ልቀበል እስከዛ ድረስ። ኖ ቆይ እንዳትቀበል። አይ ነው ጊዜ እያባከንኩኝ ካንተ ጋር አልቆይም ብራዘር። እሺ መልሰህ ታስገባኛለህ ፕሊዝ። አይ እዚሁ ሚዩት አድርገና ፈልግ፣ ችግር የለም ብራዘር ስታገኘው። እሺ ብራዘር። እሺ አቢጋ ነው የሚለው። አቢጋር እንዴት ናችሁ? ሰላም ናችሁ? ደህና ነን። ኬት ቤተ እምነት ቢኒ አትደበቅ። እኔ ገና ትኩስ ጴንጤ ነኝ። የኢየሱስ ፍቅር ብድ እያደረገኝ ነውና ይገባኛል። እዚህ የገባችሁበት ዓላማ አላችሁ፣ የሆነ ነገር ዲስከስ ለማድረግ ነው። እኔ ግን እዚህ ገብቼ በቃ የሆነ እዚህ ብቻዬን ስለሆንኩ ነው እና ሽፍት ነው የምሰራው። እዚህ ጋር ሆኜ በቃ ስለ ኢየሱስ የሆነ ነገር የተደረገልኝን ነገርና የቀመስኩትን ፍቅር መስክሬ ለመውጣት ነው ፍላጎቴ። የመጣሁት ከእስልምና ነው። አሁን ቅርብ ጊዜ ነውና በጣም በቃ ኢየሱስ በቃ ልዩ በሆነ ፍቅር ነው ያዘኝ። ልዩ የሆነ ፍቅር ታውቁታላችሁ። እዚህ ጋር እሰማለሁ፣ ብዙ ጊዜ ነው የምሰማቸው። ኤርሚንም ሰማዋለሁ፣ ዳጊንም አንተንም ሰማቸዋለሁና ብዙ ሰዎች በኢየሱስ አስተምህሮ ላይ የተለያየ ነገር ሲወራ ሰማለሁኝና አንዴ የምሬ ነው የምላቸው የኢየሱስ ፍቅርን ከነካችሁት በኋላ ስለሌላው ነገር ገና ጅምሩ ሲጀመር ምን አገባኝ ማለት ነው የምትጀምሩት። በቃ ይሆናል አይደል? ስለ አባ እንትና ስለነንትና ስለዛ ነገር ሁሉ በቃ ያ ነገር አለመስማት ብትሰሙት ምን ነገር አይጠቅማችሁም። እዚህ ጋር ያላችሁ 737 ሰው የምሬ ነው የምላችሁ
በፈለገ ነገር ብትከራከሩ፣ በፈለገ ነገር እንትን ብትሉ ችግር የለውም። እግዚአብሔር በዛ አይፈርድባችሁም። ግን በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። በልጁ የማያምን ግን አሁን ተፈርዶበታል ይላል። ስለሌላ ነገር እወቁ አትወቁ ችግር የለውም። ኢየሱስን ብቻ ያዙት። ዋናውን ማለት ነው በመስቀል ላይ ደሙን ያፈሰሰላችሁ ነው። እኔ አሁን እድሜ 25 ነው። 23 ዓመት ሙሉ በእስልምና ውስጥ ነበር የምኖረው። አሁን ጌታን ካገኘሁ 2 ዓመቴ ነው እና እንደዚህ አይነት ህይወት የሰው ልጅ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁና ይላል እና ይሄን ፍቅር ቅመሱት። ሌላው ነገር ተውት። ስለእናንተና ምንም ስለሱ አወቃችሁ አላወቃችሁ መንግስተ ሰማያት አያስገባችሁም። በቃ ኢየሱስን ቅመሱት። እኔ የህይወት እንጀራ ነኝ ብሏል። እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ ብሏል። ሸክምህን ይዘህ ሂድ። ስንት ጣጣ አለብን፣ ስንት ችግር አለብን፣ ስንት የሚያሳስበን ነገር አለ። ያን እስከዛሬ ትናንት ማን ነበርኩኝ? ምንድን ነበርኩኝ? ያን ነገር ይዘህ ሂድ ወደ እሱ። እሱ ያሳርፍሃል። እሱ ሰላም ይሰጥሃል። እሱ ወዳጅ ነው። እሱ አፍቃሪ ነው። እሱ ሁሉ ወዳጅ ነው እና ስለ ኢየሱስ ሁልጊዜ ስለ ኢየሱስ ሁላችሁ በቃ የምሬ ነው ብላችሁ የምር በቃ ሌላ ነገር መከራከር መጨቃጨቅ ምናምን ተውትና ኢየሱስ ብቻ ስሙት። በቃ የምወደው ልጅ እሱ ነው፣ እሱ ስሙት ብሏል አብ። በቃ እሱ ስሙት። እሱ ያለውን ነገር ሐዋርያቶች ያስተማሩን ትምህርት እንቀበለው እና እኔ በቃ ኃይለኛ ፍቅር ነው ያዘኝ ከኢየሱስ። በቃ ሁልጊዜ የሚጨምር ፍቅር ሁልጊዜ። ዛሬ ስለሱ አውርተህ ስለሱ እኔ የምሬ ነው ብላችሁ ብዙ ወሬ ባወራ ይሰለቸኛል፣ ይደክመኛል። እና ስለ ኢየሱስ ሁልጊዜ ስታወሩ ግን ውስጣችሁ ደማችሁ ነው የሚግለው። እና እኔ ቤተሰቦቼ ሙሉ ቤተሰቦቼ የእስልምና እምነት ተከታይ ናቸው። ዘርባን ዘሬ ሁሉ ሙስሊሞች ናቸው። እኔ ብቻ ነኝ በጌታ የሆንኩት። እና እባካችሁ ኢየሱስን በቃ ቀመሱት፣ ኢየሱስን ቀመሱት። በቃ አመሰግናለሁኝ። ዳጊም ደግሞ መዝሙሮቹን በጣም ነው የምወዳቸው። በዛ አጋጣሚ ዳጊም ስላየሁት በጣም ደስ ብሎኛል። በጣም ደስ የሚሉ መዝሙሮች አሉት። በጣም ከልብ ወዳቸዋለሁ። እናንተ እዚህ ጋር በነገራችን ላይ እዚህ ጋር የሆነ እነሱ እነ ኤርሚ እነ ዳኒ አዘጋይ ምንም ጥቅም አግኝተው አይደለም። ኑ ቶሎ የዘላለምን ሕይወት አግኙ። ብዙ ሰዎች ምን ይመስላችኋል? እኔ ብዙ ጊዜ ወደ ጴንጤ ከሆንኩኝ በኋላ ጌታን ካገኘሁ በኋላ ስለ ኢየሱስ ሳወራ የሆነ ኮሚሽን ማገኝ የሆነ እንትን የሚል ይሁን ይመስላል። አይደለም፣ እንደዛ አይደለም። ኑ ቶሎ የዘላለምን ሕይወት አግኙ። የሰው ልጅ እንዳይጠፋ በቃ ኑ ቶሎ የምትሄዱበትን ሁሉ ማወቅ አለባችሁ። ጌታን ተቀበሉት። የምሬ ነው የማልችሁ። ነፃ ስለሆነ አይቅለልባችሁ። በቃ በነፃ የሚገኝ ነገር የኛ ሰው ችግር አለበት። አንድ ነገር ነፃ ነው ሲባል ፍሪ ነው ሲባል ያረክሰዋል። ያ ነገር በቃ በራሱ ነገር ሰው በራሱ እንትን የሚል ይመስለዋል። በቃ የሆነ እንዴት ነው የሆነ ነገር ጥረን ተጣጥረን ደክመን ካላመጣ ነው ያን ነገር በቃ የሆነ አይረካበትም እና መርካይ መወዳድ የሰው ልጅ እና አመሰግናለሁ። እናንተንም ጊዜያችሁን አልወሰድባችሁ። ተባረኩ። ወዳችኋለሁ። እሺ ተባረክ ብራዘር፣ ጸጋ ይብዛልህ። ደስ ብሎናል። እንኳን ከጨለማ አመለጥክ። ደስ ብሎናል። ጸጋ ይብዛልህ። ተባረክ ወንድም አለ። ከስሩኝ እሰማችኋለሁ። እሺ እሺ ዋነስ እሺ አንድ ነገር አየሁ፣ ግን አሁን አየሁ ላይክ ሰማሁ። ቅድም ምንድን ነው ያልከው? የራሳችን ብቻውን አንስትለኝ ነበር። አሁን ልጁ ግን ሲያወራ አንተ የምትፈልገው አይዲያ ሲሆን ቤቴን እኔ ነኝ እንዴት መምራት እንዳለብኝ እና አገኘው ኖ ወይ ቤትን መምራት ያለ ልክ አገኘው ወይ ወዳጅ? ኦኬ ጀስት አገኘው መጽሐፉን? እሺ ሰማኝ። አገኘው ወይ መጽሐፉን? አዎ አገኘሁት። እሺ ገጽ 98 አውጣ። መጀመሪያ ገጽ 98 የሚያጣቅስልኝን አብረህ ስማ። ገጽ 98 አንዳንዴ ላይክ ገጽ 98 ወንድም ማለት እስካሁን ሚዩት ያደረከው እየጠበቅን ነው ያለ ነው። ገጽ 98ን ከማውጣቴ በፊት ይሄኛውን ላነብልህና አውጣ። ገጽ 98 ሁለተኛ ጢሞቴዎስ ምዕራፍ 3 ገጽ 98 ወዳጅና እሱን ላነብልህ። ከዛ ወደዛ ሄድልህ። 98 የማውጣት አቅም አለ እንዴ? ሰማኝ እንጂ እሱ ለማንበብ 98 የማውጣት አቅም አለ ወይ ወዳጅ? የለም። ሲጀምር አሁንም እየዋሸን ያለው መጽሐፉ እጅ ላይ የለም። አሁን እቺን ቃል አትዋሽ። ለሌላ ጊዜ ማለት እኔ ዛሬ በጣም በውሸት የሆነ ማናቃትን ለመሳል እየሞከራችሁ ነው ያላችሁት እና ፕሊስ አትዋሹ። ስለ ሃይማኖታችሁ አትዋሹ። የለም መጽሐፉ እንኳን እጅ ላይ የለም። መጽሐፉ እንኳን እጅ ላይ የለም ብራዘር።
ይኸው ላነብልህ እያልኩ ነው። እሱም ያጠናክርልኝ ነገር አትዋሽ። መጀመሪያ መጽሐፉ እጅ ላይ የለም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ጋር ሄድና ላነብልህ። አይዞ ብራዘር፣ ሌላ ጊዜ አትዋሽ ማለት ጋይስ ማለት ይሄን ያክል ውሸት ውስጥ የሚያስገባ ነገር ካለ በቃ ጨለማ ውስጥ ናችሁ ማለት ነው ብራዘር። በውሸት ዲፌንድ ለማድረግ የምትሞክሩት ነገር ካለ ጨለማ ውስጥ ናችሁ ማለት ነው። እጅ ላይ እንኳን እኮ የለም መጽሐፉ የለም እጅ ላይ። እሺ ካሳ አቤት። ሰላም ገብቼ ነበር። እንዴት ነው ወዳጅ? ሰላም ነው አለን። እሺ ድምፅህን ትንሽ ጮክ ማድረግ ትችላለህ? አይሰማም? እሺ ከየት ቤተ እምነት መጣ? እኔ ከፕሮቴስታንት። እሺ በገላት ታምናለህ? አላምንም። ኦኬ ሶ ለምን መጣ ታዲያ ወዳጅ? ሰላም ልትለን? እሺ ሀብታሙ 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 እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍ። ሌላ ኦርቶዶክሳዊ ማለት በቃ ያልተጠመቀ ሰው ይድናል ትላለች ኦርቶዶክስ። ይሄንን ርዕስ ለምን ያነሳ ነው? ያልተጠመቀ አይድንም የምትለው ኦርቶዶክስ ኢየሱስን ስታነሳባት እንጂ ዘራ አብሩክ ሲነሳ ሰው ባይጠመቅም ይድና ብላ ታምናለች። እሺ አስቴር አሰፋ ሰላም ነው? ሰላም እታለ ላስወርድሽ ነው ታለም ይሰማል ወይ? ወንድ ኮንክ ይሰማል? እኔ ነው እንደምነት የምትለው ነገር ካለ ከልጆች ጋር ነኝ፣ ወጣሁኝ መኪና ውስጥ ነኝ። እሺ አንተው ቀጥል፣ ተባረክ። እሺ ኦኬ። እና በደንብ መሰመር አለበት። ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስን ያመነ ሰው በማመኑ ብቻ አይድንም ካልተጠመቀ ብለው በድፍረት ነው የሚናገሩት። አስምሩበት። ኢየሱስን ያመነ የዘላለም ሕይወትን የዳነ ሰው የዘላለም ሕይወትን አያገኝም ምን ካላለ ካልተጠመቀ ብለው ያስተምራሉ። በጣም የታመነ ትምህርት ነው በቤተ ክርስቲያን ውስጥ። ማንን? ኢየሱስን ያመነ። ኦኬ በዘራ ብሩክስ ሲሆን በሚካኤልስ ሲሆን ሰው ባይጠመቅ እንኳን ምንም ችግር የለም ባይጠመቅ በዘራ ብሩክ ከሆነ ግን ይድናል ይላሉ። እሺ ዮሐንስ ሰላም ነው አሎ እግዚአብሔር ይመስገን። እንዴት ነው? እሺ ከየት ቤተ እምነት? ከየት ቤተ እምነት ወዳጅ? ከእግዚአብሔር። ከየት ቤተ እምነት? ከእግዚአብሔር። ከእግዚአብሔር ማለት አልገባኝም። ቤተ እምነት የት ነው? ኦርቶዶክስ ነህ ወይስ የወንጌል አማኝ? ወንጌላዊ ነኝ። ኦኬ ለምን ገባክ? እኔ ቀጥቼዋለሁ ወንድምነት፣ ከኔም ቤት ከአንተም ቤት ማለት ነው። ቴንክ ዩ ወንድምነት ያላገልከን። እሺ ሌላ ኦርቶዶክሳዊ ካለ እንቀበል ፕሊዝ። ይህ ትምህርት በቃ እኛ አሁን መጽሐፍ ቅዱስ ኢቭን መጥቀስ የለብን ማለት በቃ አይጠበቅብንም። ይሄ ትምህርታቸው ራሳቸውን ነው የሚያፈርሰው። እሺ ዋትስ ሰላም ነው? እንዴት ነህ?
ዋት ይሰማል? እሺ እሺ ዴቪድ እሺ ሰላም ዴቪድ። ሰላም እንዴት ነህ? ድምጽህ የራቀ ነው። ከየት ቤተ እምነት? ከኦርቶዶክስ። ድምጽን ጮክ ታደርጓል? ከዚህ በላይ አትሰማም ወዳጄ። አይሰማም። ሰው አስተኝተሃል አጠገብ? ባለቤት ያለች ያ ይረባ ማለት እኛ አሁን ልንሰማ አንችልማ። ሶሪ ብራዘር። እሺ ካልተሰማ እሺ። እሷንም ከምትረብሻት ሲመች ብታወራ ጥሩ ነው። እሺ እሺ ኮኪ ለምን ጌታን የማትቀበየው? ኮኪ አለሽ? ኮኪ እሺ እሺ ኮኪ ማለሽ? አዎ እሺ ለምን ጌታን የማትቀበየው? ምን ይከለክልሻል? ጠይቃለብኝ። ይህን ጌታ ለመቀበል ምን የሚከለክልሽ ነገር አለ? ነው ጌታ ተቀብያለሁ። ጌታ እኮ ጌታ ነው ማመልከው፣ ሌላ ማመልከው የለም። ይሄ ጌታ አድኖሻል። አሁን ኮኪ ህይወት ሰጥቷታል። ዛሬ ብትሞት መንግስተ ሰማያት እንደምትገባ እርግጠኛ ናት በዚህ ጌታ። አሁን በእኛ ጌታን መቀበል ማለት እንደዛ ነው። አሁን በእኛ ጌታን ተቀበልን ብለን አመንን ብለን ስንናገር ዛሬ ብንሞት ጌታ መንግስተ ሰማያት ያስገባናል። ዛሬ ብንሞት መንግስቱን እንወርሳለን። ወይ ደግሞ ድንገት እሱ ቢመጣ ርስትን ያዘጋጀልንን እሱን በማመን የሚገኘውን ያንን ለኛ ብሎ ያዘጋጀውን ያንን ህይወት እንቀበላለን ብለን ነው የምናምነው። ይሄን ያክል ጌታን ታምኚዋለሽ ኮኪ? የዘላለም ህይወት እንዳለች ታምኚያለሽ አሁን ዛሬ? አዎ ዛሬ ብትሞቺ የዘላለም ህይወት አለሽ፣ መንግስቱን ትወርሻለሽ፣ ጻድቅ ነሽ። እንደዚህ አይነት ስሜት ይሰማሻል ኢየሱስን በማመንሽ? ይሰማሻል ኮኪ እንደሱ? አዎ ይሰማኛል። ማለት እንደዛ ፊልሞች መንግስተ ሰማያት ትገባለሁ፣ እሱን እግዚአብሔር ነው የሚያውቀው አይደለም ወስ እሺ ጻድቅ እንደሆንሽ ይሰማሻል አሁን? ነው ጻድቅ ነኝ ማለት ጻድቅ ማለት ምን ማለት ነው? አሁን እግዚአብሔር ሳይሽ በፊቱ ትክክል እንደሆንሽ ይሰማዋል። አንቺ ስታዩ በእግዚአብሔር ፊት ራስሽን ትክክል እንደሆንሽ ታስቢያለሽ? ኖ አሁን ያልሽኝ ሶሪ ነው
አልሰማሁሽም። ክሊርሊ አይሰማም። አይ ኦኬ ኖ ነው ያልሽው። እሺ ስለዚህ አልጸደቅሽም ማለት ነው። ለዚህ ነው አሁን እኛ በክርስቶስ ኢየሱስ እናምናለን ስንል እግዚአብሔር በልጁ በክርስቶስ ኢየሱስ በማመናችን አጽድቆናል ብለን እናምናለን። ኦኬ ጌታ ያጸደቀን ኢየሱስን በማመናችን ነው። ሶ እኛ አሁን ምንድነን? አማኞች ነን። ምንድነን? አማኞች ነን። ጌታን እናምነዋለን። ማጽደቅ የሚችል ጌታ እንዳለ እናምናለን። አልጸደቅኩም ብለሽ የምታስቢው ለምንድን ነው ኮኬ? ለምን ያልጸደቅሽው? ነው ማለት ጸድቅ ያለው ለማለትም ያው እግዚአብሔር መጽደቂን አለመጽደቂን አይደለም ማረጋግጠው እኮ። አሁን ስታየው ህይወትሽን የጸደቀ ሰው ኃጢአት የለበትም የጸደቀ ሰው አይደል? እንደዛ ስለሚሰማሽ ነው ወይስ ሰው አይደለም? ትዕቢት እንዳይሆንብሽ ስለምታስቢ ነው? ነው ሰው ነው ኃጢአት የማይሰራ የለም። ኃጢአተኛ ነን እኮ እኛ ሰዎች። ስለዚህ ጸድቅ ያለው ማለት ስለዚህ አልጸደቅኩም ብለሽ ያመንሽበትን ሐሳብ ከምን አንጻር ነው? ሰውነና እለት የምንፈጽማቸው ኃጢአቶች አሉ። ስለዚህ ጸድቅ ያለው ማለት ይከብዳል። ኦኬ ሶ ኃጢአተኝነትሽ እንደ ጸደቅሽ እንዳይሰማሽ አድርጎሻል ማለት ነው አይደል? ያ ሰውነና ጸድቅ ያለው ማለት አልችልም። አፌ ሞልቼ ጸድቅ ያለው እኮ እንደሱ እንዳታረጊ ያደረግሽ እኮ ኃጢአት ነው አይደል? አይደል እንጂ ሰው መሆንሽ አይደለም አይደል? ኃጢአት የሚባል ነገር ስላለ አይደል? አዎ ግን ሰው ነው ኃጢአት የማይሰራ የለም፣ ሁሉም ይሰራል። ስለዚህ አሁን ሁሉም ሰው ኃጢአት ስለሚሰራ ነው አይደል አልጸደቀም ብለሽ እያመንሽ ያለሽው? አዎ ኦኬ። አሁን እኛ ጌታን እናምነዋለን ስንል ኃጢአተኞችን የሚያጸድቅ እግዚአብሔር እንዳለ ነው የምናምነው። ምኖችን አልኩሽ? እኛ ክርስቲያንን ኢየሱስን እናምነዋለን ስንል ኢየሱስ የሚያድነው የሚያጸድቀው ኃጢአተኞችና በደለኞችን ማጽደቅ የሚችል ጌታ ነው እያለን ያለ ነው። በማስረጃ ላሳይሽ። እጅሽ ላይ መጽሐፍ ቅዱስ አለ? አዎ። እሺ የሮሜ መጽሐፍ ምዕራፍ 4 እስቲ አውጪው። ሮሜ ምዕራፍ 4 እሺ ምዕራፍ 4 ላይ ነው። ምዕራፍ 4 ቁጥር 5 ቁጥር 5 ላምበው እስቲ አንብቢው። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው በእምነት ጻድቅ ሆኖ ይቆጠርለታል። ጎበዝ። እስቲ አንዴ ደግመሽና እናንብበው። ነገር ግን ለማይሰራ ከዛስ ለማይሰራ ኃጢአተኛውንም በሚያጸድቅ ምኑን በሚያጸድቅ? ኃጢአተኛውን ለሚያጸድቅ ለሚያምን ሰው በእምነት ጻድቅ ሆኖ ይቆጠርለታል። እምነቱ ጽድቅ ሆኖ ይቆጠርለታል። አይሽ አሁን እኛ ጌታን ተቀበይ ስንልሽ እንደዚህ ነው እያልን ያለንሽ። ኃጢአተኛ ነሽ? አዎ። በደል አለብሽ? አዎ። እንግዲያውስ ኃጢአተኛና በደለኛን የሚያጸድቅ እግዚአብሔር አለና ይህን ጌታ ነው ተቀበይ እያልንሽ ያለነው። አሁን ኃጢአተኛና በደለኛ ናችሁ? አዎ። በህይወታችሁ ድካም አለ? አዎ። ከእግዚአብሔር እውነት እንደራቃችሁ ይሰማችኋል? አዎ። ስለዚህ ኃጢአተኛን የሚያጸድቅ እግዚአብሔር አለ። ምኖችን ድምጼ ትክክል ነው? ይሰማል?
አዎ ይሰማል። ኦኬ ሶ ምኖችን ኃጢአተኞችን የሚያጸድቅ እግዚአብሔር፣ በደለኞችን የሚቀበል እግዚአብሔር ስራቸውን አይቶ ነው አይደለም። ስራቸውማ ኃጢአተኛ ነው፣ በደለኛ ነው፣ ስራ የላቸውም። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ ነው ያለው ጌታ። የጠራው ኃያላንን ብርቱዎችን ደግሞ በስራ በጣም የሚታወቁ ሰዎችን አይደለም፣ የደከማቸውን አቅም የሌላቸውን ኑ ወደ እኔ ነው ያለው ጌታ። ለምን? እሱ ጽድቅ ሊሆናቸው፣ እሱ ረፍት ሊሆናቸው፣ ኃጢአት በደላቸውን እሱ ሊያስወግድላቸው። ስለዚህ አሁን ጌታን ተቀበይ ስንልሽ እያወራንሽ ያለ ነው ይሄንን ነው ታዲያ። ምን የሚል ኃጢአተኛን የሚያጸድቅ እግዚአብሔር አለ። እምነትሽን እሱን ማመንሽን ጽድቅ አድርጎ የሚቆጥርልሽ እግዚአብሔር አለ። ስለዚህ ጌታን ተቀበይ ስንል እየሰበክንሽ ያለ ነው ከዚህ አንጻር ነው። ሰው ምን እንዲያደርግ? በክርስቶስ ኢየሱስ አምኖ የዘላለም ሕይወትን እንዲያገኝ፣ እንዲጸድቅ እና ጌታን አምነዋለሁ እኮ አታ ብታምኚውማ እንደሚያጸድቅሽ እርግጠኛ ትሆኚ ነበረ እኮ። ይሄው እዚህ ጋር ምንድን ነው እያለው? ምን አይነት ምኖችን ነው አጸድቃለሁ እያለ ያለው? በቃሉ መሰረት ኃጢአተኞችን። አየሽ፣ እመኑ እኮ እያልን ያለ ነው ይሄንን ነው። ኢየሱስን አምነዋለሁ ብትይኝ ኖሮ መጽደቅሽን እርግጠኛ ትሆኚ ነበር። አንተ ጸድቀሃል? አዎ ቃሉ ይናገራል። አጽድቆኛል ጌታ። በምን? በስራዬ አይደለም፣ ህይወቴ ታይቶ አይደለም። ኢየሱስ ክርስቶስን በማመን ምን አድርጌያለሁ? ጸድቄያለሁ። ይኸው ቃሉ ይላል። ድነሃል አይደለ? ለምሳሌ አሁን ድነክ በመሀል የሆነ ኃጢአት ብትሰራስ ማለት ኃጢአት ድንገት ይሄ ድነት የሚሰጠው ከአንቺ ህይወት ንጽህና ጋር አንጻር አይደለም። ኦኬ በደንብ ስሚኝ። ስለሰራን አይደለም ድነታችንን ያገኘ ነው። ኃጢአት ሰራለሁ፣ በጌታ ፊት እናዘዛለሁ። ኃጢአቴን በደሌን በጌታ ፊት እናዘዛለሁ። ኃጢአት በመስራትና ባለመስራት አይደለም። ህይወትሽን በመስራትና ባለመስራት አይደለም። ይህንን ህይወት ያገኘ ነው የጸደቅ ነው በእግዚአብሔር ፊት። በደንብ አንዴ ስሚ፣ ክፍሉ ልድገምልሽ። ለማይሰራ ነው የሚለው። ምን ለማያደርግ? ለማይሰራ ቃሉ ለማይሰራ ነው የሚለው። የማይሰራ ምን አይነት? ኃጢአተኛውንም በሚያጸድቅ በእግዚአብሔር ለሚያምን ለእርሱ እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው። ስለዚህ ይሄ የእግዚአብሔር ጽድቅ በልጁ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ሰዎች ስለሰሩ ስለለፉ ህይወታቸው በጣም በቃ ንጹህ ስለሆነ የተሰጣቸው ሽልማት አይደለም። የእግዚአብሔር ፍቅር፣ የጌታ ቸርነት፣ የአምላክ ምሕረት የታየበት ህይወት ነው። ለዚህ ነው ጌታን ተቀበሉ የምንለው። ምን የሚል? እንደዚህ የሚያጸድቅ ጌታ አለ ያለ ስራ። ኃጢአተኛን የሚቀበል ጌታ አለ፣ ተቀበሉ ነው የምንለው። ስለዚህ ሰው ጌታን አምናለው ጸድቅ ያለው የሚል ድፍረት ከሌለው ኢየሱስን ነው መቀበል ያለበት። ለምን? የሚያድነው ኢየሱስ ክርስቶስ ስላለ። አሁን ብዙ ሰው የሚሸወደው ይሄን ነው። እኔ እኮ ክርስቲያን ነኝ፣ እኔ እኮ በክርስቶስ ኢየሱስ አምናለሁ ይላል። ኧረ አዎ ታምናለህ፣ አዎ ክርስቲያን ነህ፣ አዎ ዛሬ ብትሞት ይሄ ጌታ እንደሚያጸድቅህ እርግጠኛ ነህ? አይ እርግጠኛ አይደለሁም ካልክ ኢየሱስን አታምነውም ማለት ነው። ኢየሱስን አታምነው። ኢየሱስን የሚያምን ሰው ቢሞት እንኳን ኢየሱስ ክርስቶስ ትንሣኤው እንደሆነ እርግጠኛ መሆን መቻል አለበት። ስራው ነው አይደለም። ሰው በስራው አይደለም፣ በክርስቶስ ኢየሱስ ባለ እምነት። ማን? በክርስቶስ ኢየሱስ ባለ እምነት። ስለዚህ አሁን ላንቺ ቻሌንጅ አለኝ። ይሄንን ኢየሱስ በዚህ ደረጃ ዛሬ እንኳን ብትሞቺ እንደሚያጸድቅሽ እርግጠኛ
ካልሆንሽ ኢየሱስ ያስፈልግሻል። ኢየሱስ ያስፈልግሻል። እርግጠኛ ካልሆንሽ ማለት ነው በዚህ ጌታን መቀበል አለብሽ። ለተቀበሉት ሁሉ ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ምናል ለተቀበሉት ሁሉ ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች ምን የሆኑ ዘንድ ስልጣን ሰጣቸው ይላል። ክርስትና እንደዚህ ነው። ይሄን ጌታ መቀበል አለብሽ ታለ በጌታ ይሄን ያክል እርግጠኛ መሆን አለብሽ። በኢየሱስ ይሄን ያክል እርግጠኞች ነን እኛ። ራሳችንን ከምናምነው ይልቅ ኢየሱስን የምናምንበት እርግጠኝነት የዘላለም ሕይወት እንደሚሰጠን እናምናለን። እኛ ሰራነው አደረግነው ደግሞ እንሰራለን እናደርጋለን ከምንለው ይልቅ በቀራንዮ ላይ የፈሰሰው የክርስቶስ ኢየሱስ ደም ለዘላለም ሕይወት ዋስትናችን እርግጠኛ እንደሆነ እናምናለን። so we have የዘላለም ሕይወት አለ። ምን አለን? የዘላለም ሕይወት አለ። የዘላለም ሕይወት አለ። የዘላለም ሕይወት አለን እኛ። ለምንድን ነው እሱ ካልሽን እንደዚህ ያለ እግዚአብሔር ቃል ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል የጌታ ቃል። ማንም በማን ቢሆን? በክርስቶስ ኢየሱስ ቢሆን ሁሉ ምንድነው? አዲስ ሆኗል። ኃጢአተኛ ነሽ፣ በደለኛ ነሽ፣ ሸክም ነበረብሽ፣ እግዚአብሔርነት ርቀሽ ነበረ። አዎ እንግዲያውስ በኢየሱስ እመኚ። ሁሉን አዲስ የሚያደርግ ጌታ አለ። ዳግም የሚወልድ ዳግም ሕይወትን የሚሰጥ ዳግም አዲስ የሚያደርግ ጌታ አለ። ለዚህ ነው ጌታን ተቀበሉ የምንላችሁ። ምን የሚል እምነት ይኖርሻል? ዳግም ተወልጃለሁ የሚል እምነት ይኖርሻል። አዲስ ፍጥረት ነኝ የሚል ነገር ይኖርሻል። ምንድነኝ? አዲስ ፍጥረት ነኝ፣ አሮጌው ነገር አልፏል የሚል እምነት ማለት ነው። በአብዛኛው ወንድሞቻችን ኦርቶዶክሳውያን፣ ካቶሊካውያን አዲስ ፍጥረት እንደሆኑ ዳግም እንደተወለዱ አይሰማቸውም። ክርስትና ይሄ ነው። ክርስትና ይሄ ነው። እሺ አመሰግናለሁ። ያው መጠየቅ ያለብኝ ነገር ማወቅ ያለብኝ ነገር ስላለ ብዙ የምጠይቃቸው ነገሮች አሉ። ያው ዘው ብዬም እንትን አይደለም። ያው ጠይቂ። ግን እኛ የምንነግርሽ ኢየሱስ ይሄንን ኢየሱስን እርግጠኛ የሚያደርግ አንቺ ከምትሰሪው ከምታረጊው በበለጠ እሱ እርግጠኛ ሊያደርግሽ የሚችልበት አቅም ጉልበት ያለው ጌታ ነው። ለምሳሌ ከክርስቶስ ኢየሱስ ጎን የተሰቀለው ሰውዬ ትዝ ይልሻል? ያ ወንበዴ ሰው ምን ሰርቶ ነው የዳነው? ምን ሰርቶ ነው የዳነው? ምንም አልሰራም። ወንበዴ ነው። ወንበዴ ነው። ግን ዛሬ በቃ ባንተ ልመን አለ ጌታን። ባንተ ልታመን በመንግስት በመጣ ጊዜ አስበኝ አለው ጌታን። በቃ አይሽ ሰው በኢየሱስ ሲያመን የዘላለም ሕይወትን ያገኛል። ስለዚህ ክርስትና ማለት ይሄ ነው። በክርስቶስ ኢየሱስ አምኖ የዘላለም ሕይወትን ማግኘት፣ በሱ ላይ መታመን፣ ቢሞት እንኳን ትንሣኤ እንደሚሆነው በክርስቶስ ኢየሱስ እርግጠኛ መሆን። ይህንን ስንሽ ኃጢአት በደልን ስሩ የሚል የጽድቅ የኃጢአት መንገድን የምናሳይ ሰዎች አይደለንም። እንደዚህ አይነት ትምህርትም የለንም። የክርስቲያኖችን ሕይወት ታውቂያለሽ ብዬ አስባለሁ። እንደዚህ አይነት ትምህርት የለንም። ግን ለመዳን ሰው ለመጽደቅ የእግዚአብሔር ልጅ ለመሆን ትምክቱ ኢየሱስ ነው እያልን ያለነው።
ማን ነው? ኢየሱስ ነው። ከኢየሱስ ውጪ የመዳኛ መንገድ የለም። ከክርስቶስ ኢየሱስ ውጪ የመጽደቂያ መንገድ የለም። ሶሪ ጋይስ ሊዘጋ ነው። ጥያቄ እየጠየቀኝ ነው፣ እየመለስኩለት ነው፣ ግን ትክክል አይደለም እያለኝ ነውና ከተቋረጠ ጋይስ እሺ ኧረ ተው። ሶሪ ጋይስ እሺ እሺ አሁን ሰራ። እሺ እና ክርስቲያን መሆን ማለት እርግጠኝነት ማለት ነው። ክርስቲያን መሆን በኢየሱስ ማመን ማለት ዛሬ እንኳን ብንሞት ጌታ በመንግስቱ ቢመጣ እንደሚያስበን እርግጠኛ መሆን ማለት ነው። ኦኬ በቃ ጌታ ሲመጣ በመንግስቱ ያስበናል። ከህይወታችን አንፃር አይደለም፣ ካመንነው ጌታ የተነሳ ካመንነው ኢየሱስ የተነሳ ክርስትና ማለት እርግጠኝነት ነው። በማን? በኢየሱስ ላይ መታመን ማለት ነው። በክርስቶስ ኢየሱስ ላይ እርግጠኛ መሆን ማለት ነው። ሲመጣ ኢየሱስ ምን ያደርጋል? ህይወትን ይሰጠኛል ብሎ እርግጠኛ መሆን። ሲመጣ ጌታዬ ለፍርድ ሲመጣ እሱን በማመኔ አይፈርድብኝም ብሎ በኢየሱስ ላይ መታመን ማለት ነው። ክርስትና እንደዛ ነው ታዲያ። ክርስትና እንደዛ ነው። ካለዛ ጌታን አምናለሁ ማለት አይደለም ቁም ነገሩ። ያመንሽው ጌታ ምን አደረገልሽ? ሰው በጣም ሀብታም ነው እንትን አለው በሚባል እንኳን ሰው ምን ያደርጋል? ልቡን ይጥላል። የሆነ ነገር ያደርግልኛል ይላል አይደል ሰው። እኛ የተማመንነው ራሱን ስለ ሁላችን በመስቀል ላይ ዋጋ ስለከፈለው ስለሱ ነው የምናወራው። ኢየሱስ ላይ ስላለ እምነት ማለት ነው። በእርሱ ሆነን እኛ የእግዚአብሔር ጽድቅ የምንሆንበት ኢየሱስ በማን? በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ የምንሆንበት ኢየሱስ፣ ኃጢአታችን በደላችን በሱ ላይ በተቆጠረው በኢየሱስ በሱ በኢየሱስ ምን ታገኛለሽ? ምን እርግጠኛ አድርጎሻል? አምናለው የምትይው ኢየሱስ ምን እንደሚሰጥሽ እርግጠኛ አድርጎሻል? ክርስትና እሱ ነው። ይህንን መልስ ካልሰጠሽ ክርስትና ጌታን እንደ አዲስ ማመን አለብሽ። ክርስትና ይሄኛውን እርግጠኝነት ካልሰጠሽ በቃ በኢየሱስ ማመን አለብሽ። ማመን አለብሽ። ክርስትና ይሄ ስለሆነ እርግጠኝነት አለው ውስጡ። እርግጠኝነት አለው ክርስትና አለ። ብዙ ኦርቶዶክሳውያን እርግጠኛ አይደሉም። ለምንድን ነው እርግጠኛ ያሉት? በኢየሱስ ስለማያምኑ። በኢየሱስ ቢያምኑ ኖሮ እርግጠኛ ነበር የሚሆኑት። በኢየሱስ የሚያምን እርግጠኛ ያልሆነ ሰው አይኖርም። ማመናችን የሚታወቀው ዛሬ ብንሞት እንኳን የዘላለም ሕይወት እንዳለን፣ ዛሬ ብንሞት እንኳን ድንገት ጌታ ቢመጣ መጨረሻችን በሱ እቅፍ ውስጥ እንዳለን እርግጠኛ ነው የምንሆነው። ክርስትና ይሄን ያክል ነውና ከራስሽ ጋር ትታገይታለ። ይሄን ጌታ የህይወትሽ ጌታና ንጉስ አድርገሽ ስለ ዘላለም ህይወትሽ እርግጠኛ ሆኝታለ። ክርስትና ይሄ ነው። ክርስትና ይሄ ነው። ለአንቺ ብቻ አይደለም፣ ሌሎችም ለምትሰሙ ሰዎች ማለት ነው። ይሄን ጌታ ተቀበሉ። ኢየሱስ ያድናል። በቃ የሆነ ኢየሱስ ያድናል ፉከራ አይደለም። ኢየሱስ ያድናል ስንል አዎ ያድናል ነው እያልን ያለ ነው። ከሞት ኢየሱስ ያድናል። ከእግዚአብሔር ፍርድ፣ ከዘላለም ቅጣት እግዚአብሔር በልጁ በክርስቶስ ኢየሱስ ይታደጋል ነው እያልን ያለ ነው። ምንም ፉከራ አይደለም። ስለሚያድን ቃሉ ታማኝ ስለሆነ እና በኢየሱስ አምናለሁ
ግን አዎ ኢየሱስ ያድናል። አዎ ግን አንተ ድናል ነው ጥያቄው። ታዲያ የምትሰብከው አምነዋለሁ ያልከው ኢየሱስ ካላዳነ የሚያድን ኢየሱስ አልተቀበልክም ማለት ነው። ድፍረታችሁ ምንድን ነው? ኢየሱስ ድፍረትህ ካልሆነ እንግዲያውስ ራስን ነው መመርመር ያለብን። ራሳችን ነው ቼክ ማድረግ ያለብን። ክርስትናችን ነው መመርመር ያለብን። ኢየሱስ እኮ ከተክለ ሃይማኖት ጋር የሚነጻጸር እኮ አይደለም። አሁን ችግሩ ትውልዱ በተክለ ሃይማኖት እምነቱ ከፍ ብሎ በኢየሱስ ላይ ግን እምነቱ ያነሰ ነው። በዘራ ብሩክ እምነቱ ከፍ ብሎ በኢየሱስ ግን ያነሰ ነው። አሁን እየተቸገርን ያለ ነው እሱ ነው። ኢየሱስ እኮ ከተክለ ሃይማኖት ጋር የሚገናኝ እኮ አይደለም። ኢየሱስ እኮ ከማርያም ጋር የሚገናኝ እኮ አይደለም። እሱ እኮ ነፍሱን ነው እኮ ስለ ሁሉ ስለ ኃጢአት ስለ በደል አሳልፎ የሰጠው። ህይወቱን እኮ ነው የሰጠው። መስዋዕት እኮ ነው የሆነው። ስለ ኃጢአታችን ስለ በደላችን እኮ ነው ኢየሱስ ዋጋ የከፈለው። ወገኖች ዋጋ የከፈለልህን ኢየሱስ ክርስቶስን እሱን በማመን ህይወት እንደምታገኝ እርግጠኛ ሳትሆን በሌሎች ግን እንዴት እርግጠኛ ትሆናለህ? አየህ ማለት ምን ያህል ወንጌል እንዳልተሰበከ ነው ማሳየው። አሁን ቅድም ሰምታችኋል። የቅዱሳን ምልጃ ያለ ምግባር ያድናል የሚል ትውልድ ኖሮ የኢየሱስ የመስቀል ሥራ ያለ ምግባር እንዴት አያድንም ብለህ ትከራከራለህ? እንዴት ትከራከራለህ ብራዘር? ይሄ እኮ ሼም ነው። የቅዱሳን ምልጃ ያለ ምግባርና ያለ ሥራ መንግሥተ ሰማያት ያስወርሳል የምትል ቤተ ክርስቲያን ኢየሱስ ክርስቶስን በማመን ብቻ እንዴት ህይወት አይገኝም ብለህ እንዴት ትከራከራለህ? ማን ነው ከሁለቱ አዳኝ? ማን ነው ታዳጊ? ማን ነው ነፍሱን ስለ ኃጢአተኞች ስለ በደለኞች አሳልፎ የሰጠው? እሱ አይደል እንዴ? ኢየሱስ ሞቶ ስለ አንተ ኃጢአት በደል ዋጋ ከፍሎ እንዴት አያደነም? ሲጀምር ስራህን ህይወትን አይቶ አይደለም ኢየሱስ መጥቶ በመስቀል ላይ የሞተው አይደለም። ስለማንችል ለራሳችን ዋጋ ቤዛ መሆን ስለማንችል አይደለ? ስለ ሁላችን ኃጢአትና በደል ኢየሱስ ክርስቶስ ዋጋ የሆነው ቤዛ የሆነው ምትክ የሆነው ታስዋይ እኮ ጋይስ ኢየሱስ እኛ የማንችለውን መክፈል የማይሆንልንን ዕዳችንን እኮ ነው ጌታ የከፈለው። ዕዳዬ ተከፍሏል ብለህ ታወራና ከዛ ደግሞ የምን ዕዳ ነው አንተ ሰርተህና ለፍተህ የምትከፍለው? በተከፈለ ህይወት ውስጥ ነው እየኖርን ያለ ነው ሁላችንም። ኢየሱስ ያልከፈለው ዕዳ የሚባል ነገር የለም ብራዘርስ። ከፍሏል እሱ ዕዳችንን። ምን አድርጓል ጌታ? ዕዳችንን ከፍሏል። ዕዳችንን ከፍሏል። ጌታ ያልከፈለው ዕዳ የለም። በመስቀል ላይ ተፈጸመ ብሎ ዕዳችንን ሁሉ ኢየሱስ ክርስቶስ ከፍሎታል። እኛ የምናወራረደው አዲስ የመዳን ተስፋችን የምናገኝበት አዲስ ዋጋ ለራሳችን ኮንትሪቢዩት አናደርግም ብራዘርስ። የለም ጌታ ከፍሎታል። አይገርም? ጌታ ከፍሎታል። ኢየሱስ ከፍሎታል። ኢየሱስ ዕዳችንን ከፍሎታል። እሺ ኪዬ ምን ልርዳሽ? እታል ሶሪ እኔ ትንሽ ጸሎት ፈልጌ ነው። እሺ በጌታ ነሽ? በጌታ ነኝ። በእርግጥ ያው በቅርብ ነው ከሙስሊም ቤተሰቦች ነው እኔ ወደ ጌታ የመጣሁት። ያው በብዙ አቅጣጫ ብዙ ውጊያዎች ነበሩ። በቃ በዛ እግዚአብሔር እንዲረዳኝ እግዚአብሔር ጸጋውን ብርታቱን እንዲሰጠኝ ልጸልይ በሁሉም በዙሪያ ያለው እሺ እንጸልይልሻል። ችግር ጌታ ይባርክ። እንኳን ከጨለማ ጌታ አስመለጠሽ። አሜን። ያ እግዚአብሔር ረዳሻል። ጌታ ያግዝሻል። የምታልፊበትን የህይወት ጎዳና እግዚአብሔር ከማናችንም በላይ ይረዳል፣ አንደርስታንድ ያደርግሻል እና እግዚአብሔር ያግዝሻል። አሜን። እና ወደዚህ ጌታ ያልመጣችሁ ወገኖች ካላችሁ ለእናንተም ጥሪ እናደርጋለን። ኑ ወደ ኢየሱስ።
ይሄን ጌታ ተቀበሉት። ነፍሳችሁ በኢየሱስ ያላረፈች፣ ነፍሳችሁ በክርስቶስ ኢየሱስ ሰላም ያላገኘች፣ ሸክም ያለባት፣ አሁንም በመቅበዝበዝ ህይወት ውስጥ ያላችሁ ሰዎች ካላችሁ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ምናልባት ይሄን ጌታ መቀበል የምትፈልጉ ሰዎች ካላችሁ ጥሪ እናደርጋለን። ይሄ ጌታ ያድናል፣ ይታደጋል፣ ህይወት ይሰጣል። አምልጡ። አትድኑም ስራ ከሌላችሁ የሆነ ነገር ካላደረጋችሁ ምናምን የሚለው የሰይጣን ወሬ ነው። ጸጋው በቂ ነው። ጸጋው በእምነት አድኗቸዋል ነው የሚለው እግዚአብሔር ቃል። ሰው በራሱ ኃይል በራሱ ብርታት አይበረታም። ጻድቅ በእምነት ነው በህይወት የሚኖረው። በክርስቶስ ኢየሱስ ላይ ባለን እምነት ነው የምንኖረው ጋይስ። ሰላማችን ኢየሱስ ነው። ጽድቃችን ኢየሱስ ነው። እረፍታችን ኢየሱስ ነው። ኑ አትችሉም ማለት በቃ ታግላ ሰርታችሁ ለፍታችሁ መዳን አትችሉም ወገኖች፣ አትችሉም። ስጋ የለበሰ ሁሉ ህግን በመጠበቅ በእግዚአብሔር ፊት ስለማይጸድቅ ነው ይላል የአምላክ ቃል። ማለት አቅማችሁን እወቁ። እግዚአብሔር በልጁ በክርስቶስ ኢየሱስ የከፈለው ዋጋ እጅግ ታላቅ ነው። እኛ ሰርተን ለፍተን ጥረን የምናገኘው ህይወት አይደለም። እግዚአብሔር በልጁ የሰጠን አይደለም ብራዘርስ፣ አይደለም። እና ጌታ ሊያሳርፋችሁ ስለፈለገ ነው ልጁን የሰጠው። በልጁ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲወዷል። በማን? በልጁ የሚያምን። በልጁ እያመንክ እርግጠኛ ሁን እንደማትጠፋ። ለምን? ልጁ የተሰጠበት ምክንያት አንተ እንዳትጠፋ ዘንድ ነው። እኔ እንዳልጠፋ ዘንድ ነው። አንቺ እንዳትጠፊ ዘንድ እኮ ነው። ጥያቄው በልጁ ታምኛለህ? በልጁ ታምኛለሽ ነው ጥያቄው። በቃ በልጁ የሚያምን ሰው አይጠፋም። አንጠፋም። ለምንድን ነው የማንጠፋው? እግዚአብሔር ልጁን የሰጠበት ምክንያት እኔ እንድድንለት ነው። ጌታ ክብሩን ያጣው በመስቀል ላይ የሞተው የባሪያ መልክ የለበሰበት ምክንያት እኔ ድንለት ዘንድ ነው። አንቺ ትድኝለት ዘንድ ነው። የመዳናችን ምክንያት ያደረገው የኃጢአታችን የበደላችን የሁላችንን ሰብስቦ በልጁ ላይ ያኖረበት ስለኛ ኃጢአት የሆነበት ምክንያት ኢየሱስ ክርስቶስ፣ እኔና እናንተ በክርስቶስ ኢየሱስ አምነን የዘላለም ሕይወት እናገኝ ዘንድ ነው። ምክንያቱ እኔ ነኝ። ምክንያቱ አንቺ ነሽ። ጌታ ሰው የሆነበት ምክንያት እኛ ነን። ወንጌሉ ይሄ ነው። ኃጢአተኞችን በደለኞችን የሚቀበል ጌታ አለ። ማለት በብዙ የኃጢአት እንትን ውስጥ ያላችሁ፣ ሸክም ውስጥ ያላችሁ፣ በቃ እኔማ ሲኦል ቪአይፒ ነው ምገባው የሚል ሰው የለም በመካከላችን። ስራችሁን ስታዩ፣ ህይወታችሁን ስታዩ እንደዚህ አይነት ሰዎች ያላችሁ፣ በቃ እኔ ሲኦል ቪአይፒ ነው ምገባው፣ እርግጠኛ ነኝ ዛሬ ብሞት እግዚአብሔር ፊት የምቀርብበት ጽድቅ ቅድስና የለኝም የምትሉ ሰዎች ያላችሁ፣ በቅንነት ማለት ነው። በቅንነት ህይወታችሁን በእግዚአብሔር ፊት ስታዩት በቃ እኔ ሲኦል ነው የምገባው፣ የኔ ስፍራ ሲኦል ነው፣ ስራዬን አውቀዋለሁ፣ ህይወቴን አውቀዋለሁ የምትሉ ሰዎች አላችሁ። እንደዚህ አይነት ሰዎች አላችሁ። እንደዚህ አይነት ሰዎች ስራዬ ሲኦል ነው የሚያስገባኝ የምትሉ ሰዎች፣ እርግጠኛ ነኝ ሲኦል እንደምገባ የምትሉ ሰዎች አላችሁ። ህይወታችሁን ስታዩ ልክ ነው፣ አልተሳሳታችሁ። እኛም ህይወታችንን ስናይ እንደዛ ነበር፣ እርግጠኛ ነበር። ማሬ አይዞህ አትገባም። አየህ፣ ህይወትህን ስታይ ልክ ነህ። አሁን ኢየሱስን ነው የምታየው። አየህ፣ ሁላችንም እንዳንተ ነን። ህይወታችንን ስናይ ሲኦል ቪአይፒ የምንገባ ሰዎች ነበርን።
ልክ እንደዛ ወንበዴ፣ ልክ እንደዛ ኃጢአተኛ፣ ልክ እንደዛ ሞት እንደተፈረደበት እንደዛ ሰው ሲኦል ምንገባ ሰዎች ነበር። ሞት የተፈረደብን የኃጢአት ደሞዝ ሞት ነው ይላል የአምላክ ቃል ሲናገር። ኢየሱስ ግን ደረሰልን። ማን? ጌታ ደረሰልን። ሞቴን ኢየሱስ ክርስቶስ ሞተልኝ፣ ቅጣቴን ተቀጣልኝ። እሱ ነው እኮ የተከናወነው። መስቀል ማለት የሆነው እሱ ነው። እሱ ሚስጥር እኮ እሱ ነው። ክርስትና እኮ የሚለየው ይሄ እኮ ነው። አንዱ ስለ ሁሉ መሞቱ እኮ ነው የሚገርመው። አይገርም? አንዱ ስለ ሁላችን፣ እኛ ሁላችን እናርፍ ዘንድ፣ እኛ ሁላችን የእግዚአብሔር ቁጣ ከኛ ላይ ይርቅ ዘንድ፣ የእግዚአብሔር ፍርድ ከኛ ትቀር ዘንድ ስለ ሁላችን ኢየሱስ ክርስቶስ ተቀጣ። የኃጢአታችን የበደላችን የእግዚአብሔር ቁጣ ሁሉ በሱ ላይ አረፈ። የኛ የኃጢአት የኛ በደል እኛ እግዚአብሔርን ከእግዚአብሔር ሐሳብ የራቅነው ያ ሁሉ ፍርድ በልጁ ላይ ሆነ። ወንጌል ይሄ ነው። እና ወደዚህ ጌታን ጋብዛችኋለን ብራዘርስ። ጌታን ተቀበሉ። ጌታን ተቀበሉ። የመዳን ቀን አሁን ነው። ጌታን ተቀበሉ። የሚያድን ጌታ አለ፣ የሚታደግ ጌታ አለ፣ ሕይወት የሚሰጥ ጌታ አለ። ኑ እናንተ ደካሞች ሸክማችሁ የከበዳችሁ እኔ ያሳርፋችኋለሁ እያለ ጌታ እየተጠራ ነው በዚህ ምሽት ላይ። ሃሌሉያ። እኛም የኃጢአት ማሳያዎች ነን። የእግዚአብሔር ምሕረት በእኛ ላይ እንዴት እንደሚበዛ እንደናንተ ነበር። ትላንትናዎቻችን ብናወራ ብንናገር ሲኦል ቪአይፒ የምንል ሰዎች ነበር። ግን ኢየሱስ መጥቶ አሳረፈን፣ ሕይወትን ሰጠን። በጌታ አርፈናል። ዛሬ ብንሞት የት እንደምንሄድ እናውቃለን። ኢየሱስ ተቀብሎናል። እጆቹን ዘርግቶ ኑ ልጆቼ ብሎ አሳረፈን። ማንም በራሱ ጽድቅ በራሱ ቅድስና ቆሞ እድናለሁ ጸድቃለሁ የሚል የወንጌል አማኝ የለም። የሚያጸድቅ ግን እግዚአብሔር እንዳለ ገብቶናል። ምን የሚል የሚያጸድቅ እግዚአብሔር፣ ምኖችን? ኃጢአተኞችን የሚቀበል የሚያጸድቅ እግዚአብሔር፣ ስራቸውን ሳይሆን እምነታቸውን ጽድቅ አድርጎ የሚቆጥር እግዚአብሔር እንዳለ ግን ገብቶናል። ሃሌሉያ ገብቶናል። በቃ እሱን ተረድተናል። የሚያጸድቅ ጌታ እንዳለ ተረድተናል። የሚታደግ ሕይወት የሚሰጥ ጌታ እንዳለ ግን ገብቶናል። እና ወደዚህ ጌታ ኑ። ኢየሱስ ያድናል ስንል እኔን ኃጢአተኛውን አድኖኝ ስላየውኝ ነው። ኢየሱስ ያድናል ስንል እኛን አድኖ በሕይወታችን ስላየን ነው። ያየነውን ኢየሱስን እንሰብካቸዋለን። ያየነውን ጌታ እንሰብክላችኋለን። በሕይወታችን የቀመስነውን አድኖን ያየነውን ኢየሱስን ነግራችኋልና ይሄን ጌታ ተቀበሉ ብራዘርስ። ኑ ወደ ኢየሱስ እመኑትና ሙቱ። ከእናንተ ከስራችሁ በላይ ከምግባራችሁ በላይ ኢየሱስ በመስቀል ላይ ያፈሰሰውን የከፈለውን ዋጋ እስቲ እመኑ። በቂ እኮ ነው። ለእናንተ ነው በመስቀል ላይ ዋጋ የከፈለው የጌታ። ጥሪ ያደርግላችኋለሁ። ይህን ጌታ መቀበል እፈልጋለሁ። ሕይወቴን ለኢየሱስ መስጠት እፈልጋለሁ። በዚህ መልኩ ኢየሱስ እንደሚያድን ኃጢአተኛን በደለኛ እንደሚቀበል አልተረዳውም ነበር እና ይህን ጌታ ግን እንደዚህ የሚቀበለኝ ከሆነ ይህን ጌታ መቀበል እፈልጋለሁ የምትሉ ሰዎች አላችሁ። ወደዚህ ኢየሱስ መምጣት እፈልጋለሁ። ልቤን ለኢየሱስ፣ ሕይወቴን ለኢየሱስ፣ ሕይወቴን ሁሉ ለእሱ አስረክቤ መዳን እፈልጋለሁ፣ መጽደቅ እፈልጋለሁ የምትሉ ሰዎች አላችሁ። እንደዚህ አይነት ሰዎች አላችሁ። ኑ ለእናንተ የመዳን ቀን አሁን ኑ፣ አምልጡ። የኃጢአት መድኃኒት ኢየሱስ ነው። እሺ ወንድሜ ጌታን ለመቀበል ካላችሁ
አንዳንድ ቁጥር ጻፉልኝ፣ አብረን እንጸልያለን። ወደ ጌታ የሚታደግ ኢየሱስ፣ የሚያድን ኢየሱስ፣ ህይወት የሚሰጥ ኢየሱስ፣ ወደዚህ ጌታ አብረን እንጸልይ። ባላችሁበት ስፍራ በብዙ የኃጢአት በቃ በድካም ውስጥ ያለን ሰዎች፣ በዓለም ያለን ሰዎች፣ እሺ ብራዘር እግዚአብሔር ባርክ። ሌላ ሰው አለ? ኑ ዛሬ ማምለጥ ይሁን። ጌታ ይቀበለናል። ሃሌሉያ! ጌታ ይቀበላል። ይኸው እኛ የሕያው ምስክሮች ነን። እግዚአብሔር እንደሚቀበል፣ እግዚአብሔር ህይወት እንደሚሰጥ፣ እግዚአብሔር እንደሚያሳርፍ ዛሬ ወስኑ። እግዚአብሔር እጆቹን ዘርግቶ እየጠበቃችሁ ነው ያለ። ባላችሁበት ስፍራ ካላችሁ ሌትስ ፕሬይ፣ ወደዚህ ጌታ እንቅረብ። እግዚአብሔር ይባርክ። ሌሎቻችሁም አላችሁ። እኔ መዳን እፈልጋለሁ። በቃ ነፍሴ በራሴ ስራ በራሴ ጥረት እንደማትድን ገብቶኛል፣ ተረድቻለሁ። ግን ኃጢአተኛን የሚቀበል ደግሞ የሚያጸድቅ እግዚአብሔር ካለ ለሱ ህይወቴን እሰጣለሁ። መዳን እፈልጋለሁ፣ መጽደቅ እፈልጋለሁ። ኢየሱስ የሚቀበለኝ ከሆነ በቃ እኔ ምን አታገለኝ የምትሉ ሰዎች አላችሁ። አዎ ኢየሱስ ይቀበላችኋል። አሁን እናንተ ናችሁ መቀበል ያቃታችሁ። ኢየሱስ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደሱ ገባለሁ ይላል ይሄ ጌታ። እግዚአብሔር ይባርክ ወንድሜ። ሌላ ሰው አለ? ልባችሁን ክፈቱለት። ጌታ በፍቅሩ የልባችሁን በር እያንኳኳ ነው ያለው። ማናችሁም ብትኖሩ የጌታ ፍቅር በልባችሁ በር ላይ እያንኳኳ ነው። ኑ እኔ ላሳርፋችሁ፣ ህይወት ልሆናችሁ፣ ሸከማችሁን ልሸከም። እሺ ወንድም እግዚአብሔር ይባርክ። ሌላ ሰው አለ? እቀበላለሁ። ሌላ ሰው ካለ በቃ መዳን እፈልጋለሁ፣ ወደ ኢየሱስ መቅረብ እፈልጋለሁ፣ ህይወቴን ለጌታ መስጠት እፈልጋለሁ የምትሉ ሰዎች ኑ። እኛ የገባን ነገር አንድ ነው። በቃ የገባንን ነገር ነው እየነገርናችሁ ያለው። ኢየሱስ ያድናል። የተረዳነው ነገር እሱ ነው። በቃ ኢየሱስ ያድናል። ኢየሱስ እንደሚያድን ገብቶናል። መጽሐፍ ቅዱስን ስንመረምር የገባን ነገር ምንድነው? የሚያድን ኢየሱስ አለ። ኃጢአተኞችን የሚቀበል ከኃጢአታቸው ከበደላቸው ከሞት የሚያድን ኢየሱስ አለ። ገብቶናል። ለመዳን እንደማንታገል ገብቶናል። አንታገልም ለመዳን። የሚያድን ኢየሱስ አለ። እግዚአብሔር ይባርከው። እንደሚል ሌላ ሰው አለ? ኑ ዳኑ፣ በኢየሱስ እመኑ። ለተቀበሉት ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው የአምላክ ቃል። ዛሬ የልጅነትን ስልጣን የምትቀበሉ ሰዎች አላችሁ። ኢየሱስን በማመን የእግዚአብሔር አባትነት፣ የእግዚአብሔር ወዳጅነት፣ የእግዚአብሔር የፍቅሩ ጥግ የሚገባችሁ ሰዎች አላችሁ። ይህን ጌታ ተቀበሉት። ጥሪ ያደርጋል። ምናልባት ጌታን ታውቁ የነበራችሁ ግን ዛሬ ባክ ያደረጋችሁ ከዚህ ከፍቅር ጌታ ከተቀበላችሁ ኃጢአታችሁን በደላችሁን አጥቦ ልጅ ካደረጋችሁ ጌታ ኪዳናችሁን የረሳችሁ ሰዎች ካላችሁ መመለስ የምትፈልጉ ወደ ጌታ መቅረብ የምትፈልጉ እንደዚህ አይነት ሰዎች ሳላችሁ ዛሬ ለእናንተ የሚች ምሽት ናት። በቃ ፕሮግራም ብናዘጋጅ ሁልጊዜ የመጨረሻ መደምደሚያችን ይሄ ነው። ሰዎች ይድኑ ዘንድ፣ ሰዎች ያመልጡ ዘንድ፣ ከዚህ ጌታቸው ጋር ከዚህ አዳኛቸው ጋር ይገናኙ ዘንድ ነው ጥማታችን፣ ዓላማችን እሱ ነው። አሁን ሃይማኖት አይደለም እየሰበክናችሁ ያለው። ኢየሱስ ሃይማኖት አይደለም። ኢየሱስ ሃይማኖት አይደለም። ብራዘርስ ባክ ያደረጋችሁ ሰዎች አላችሁ። ኑ ዛሬ መመለስ ይሆንላችሁ። እግዚአብሔር ይባረክ ስለእናንተ። ካላችሁ ኑ ወደ ኢየሱስ። እኔ ባክ አድርጌያለሁ፣ መመለስ እፈልጋለሁ ወደ ኢየሱስ፣ ወደ አዳኜ፣ ወደ ጌታዬ፣ ወደ አባቴ፣ ወደ ወደደኝ ለኔ ሲል በመስቀል ላይ ዋጋ ወደ ከፈለው ወደ እሱ ጉያ መግባት እፈልጋለሁ። ዓለም ሰልችታኛለች። ዛሬ ግን መመለስ ይሁንልኝ፣ መዳን ይሁንልኝ። ከጨለማው ከክፋቱ ዓለም ወደ እግዚአብሔር መመለስ እፈልጋለሁ የምትሉ ሰዎች አላችሁ። ካላችሁ 2 ቁጥር ጻፉልን።
ባክ ያደረጋችሁ ወዳጆች ደሙን ለኔ አፍስሶ ነው ጌታ ያዳነኝ። ማንም ስለኔ ዋጋ የከፈለ የለም። ማንም ዋጋ ሳይከፍል ኢየሱስ ዋጋ ከፍሎ ነው ያዳነን። ኢየሱስ ዋጋ ከፍሎ እንጸልያለን አብረን። እናንተ የወሰናችሁ ሰዎች ጌታ እንኳን ረዳችሁ፣ አብረን እንጸልያለን። ጌታ ይረዳችኋል። ሌሎቻችሁም ካላችሁ